ገና እኔ ገብቼ ሰላም ሳልል ሪኩዌስት ልክ ምን ልትሆኑ ነው? እኔ ለምን አልሰጣችሁም አካውንቱ እና ገብታችሁ እናንተ እንትን አትሉ አይሻልም? እንደዛ ምን አይነት ኢትዮጵያዊ የሆኑ ሰዎች ናቸው በእናታችሁ? አልወጣም አውቆ ነው ሲያስፈራራ ነው። አረ በቃ እንዴ ይወልበውና እሺ ችግር የለውም ብታይም እኮ ምንም የተለየ ነገር የለውም። ስለዚህ ያው ምንም ለውጥ የለውም። ሚዲያ ላይ መውጣት ስለማልፈልግ ነው እንጂ እንዳልታይ በመደበቅ አይደለም። እሱማ ከሆነ የሆነ ሰው የሆነ ቦታ ላይ ስንሄድ ቪዲዮ ቀርጾ ሊያደርገው እኮ ይችላል፣ ግን አልፈልግም በራሴ። እሺ ሰላም ብያለሁ ሁላችሁንም። ወግ አለኝ የማቃጠር ልምዱም አለኝ። የምነግርህና የምልህ ነገር አለ የሚል ሰው ካለ እስኪ አንድ ቁጥር ይጻፍ እስኪ ብዬ እስኪ ታው። አንተ ደግሞ ምንድነው ይኸው እስማኤል አንድ ቁጥር እዩ እኔና እስማኤል ስንጣላ በምን እንደምንጣላ እዩ ስለምን እያወራው ነበር። እኔና እስማኤል በምንድን ነው የምንጣላው? ዝም ብላችሁ ታዘቡ። እስማኤል ሰላም ሰላም ነው ባቢሎን አለን። እንዴት ነው? ሁሉ ሰላም? ሁሉ ሰላም አይደለም ብቻ ቀጥለን ደህና ነኝ። እንዴ በዚህ ሁኔታ እንዴት ተቀጥላለህ? አጠገብህ ድምጽ አለ። ማሳጅ ቤት ነው እንዴ ያለኸው? ኧረ አይደለም። እና ምንድነው ድምጹ? አማዞን ወንዝ ዳር ነው ያለሁት። ተው እንጂ እና እኔ ጦጣ ነኝ እዚህ ጋር መጥተህ ከአማዞን እንትን የምትለኝ? ለማንኛውም በጣም ስለምወድ ነው እንደምወድ ልንገርህ ብዬ ነው። ኦሬዲ አመሰግናለሁ። ቴንክ ዩ በጣም ነው የሚወደዱ ሰዎች ስላሉ። ግን ይሄ መውደድ የሚባለው ነገር ያለ ቦታው አያምርምና መጠንቀቅ አለበት እስማኤልዬ። አይ ችግር የለውም። እኔ ማን መውደድ እንዳለብኝ አውቃለሁ። ይሁን እንደዛ ከሆነ ይሁን። ስላስገባኝ አመሰግናለሁ። መልካም ውሎ። እሺ አመሰግናለሁ። እኔ እሺ ይሄ የተባረከ ልጅ ነው የምር። ኢትዮጵያ ውስጥ ምን ስታደርግ ነው ምርቃት የሚፈስብህ አላውቅም። ብቻ ግን እንደዚህ ሰዎች በማህበር የተመረቁ ናቸው። የሆነ ጉዳይ ላይ በማህበር የሚመረቁ እንትኖች አሉ። እንደዛ ነው ይሄ ልጅ። እሺ ሰላም ነው። እንዴት ነሽ? ደህና ነኝ። ማዲና አፋር አድናቂ ነኝ እኔ ደግሞ። ኧረ ይሄ ከባድ ነው አይገባኝም። ተይ ሰላም ነው? ኧረ ይገባሃል። እንዴት ነህ? ተይ አለን። አሁን በዚህ ዘመን እኮ ማድነቅና መደናነቅ የሚባለው ነገር እኮ እንትን ነው። አይ እኔ ዱዓ እያደረኩልህ ነው። ለምን? አላህ ሂዳያውን እንዲሰጥ ማለት አፋር ነሽ?
አፋር ነኝ። አፋር ታውቃለህ እንዴ? አላቅም ግን አፋር ነሽ ወይ ማዲና? አፋር ብለሽ ነው የመጣሽው አይደል? አዎ። እንትኑ ራሱ ሪሞቭ አደረገሽ። ይቅርታ እኔ አይደለሁም። አሁን አየሁት ዛሬ አንቺን ነው የሰዋው። እኔ ቤት በየቀኑ አንድ ሰው እንትን ይላልና ራሱን ያወረደሽ ማዲና ኢማአንዳ ሰላም ረቢሳም እንዴት ነሽ? ደህና ነኝ። ደህና አልሐምዱሊላህ። ሰላም አለው አንተና ኦፓል ማለት ነው። እሺ ተረጋጉ ማለት ካለሽበት ትንቀሳቀሻለሽ? አዎ እኛንም ተንከባከቡን። ቤተሰቦቻችን እስከሚመለሱ ሆድ ብሶናል። ፍቅር ስጡን። የምን ቤተሰብ? እዛ የተበታተኑብን ነው። የምን ቤተሰብ ነው የሚበታተነው ደግሞ? ሄደውብናል ኡስታዞቻችን። ወዴት ሄዱ? እየነገርኩህ ነው። እስከሚመለሱ ፍቅር ስጡን እያልኩ ነው እኮ። ወዴት ሄዱ እንዴ? ምንድነው ጫፍጫፉ ደግሞ? ለማንኛውም ኢንሻአላህ አላህ ሂዳያ እንዲሰጥህ እንደው አያረግን። ወዴት ነው አጋጣሚ እንወድሃለን። የሄዱት ወዴት ነው እኮ ነው ያልኩት እኔ። ወደ ዒባዳ እኔ የማላውቀው ነገር አታውሪ። እኔ ግን የወለሰው እኔ የእናቴ ቤተሰቦች ናቸው እንዴ? በእናቴ ልጀምር እንዴ? ግን መቆሽመድ እኔ በቃ አመሰግናለሁ ስለመጣሽ፣ ድምጽም ስላለሽ አጠገብሽ ያሉ ሰዎች እሺ አይምሮውን አበላሹት። በጣም አመሰግናለሁ። አልወድም እንደዚህ ጫጫታ አልወድም። ኢትዮጵያ አልገባም ነበረ። እኔ ከኢትዮጵያ የወጣሁት እኮ ለስራ እኮ አይደለም። የውሻ የበግ የአህያ የህዝቡ መራገጡ ጩኸቱ አስጠልቶኝ እኮ ነው ከኢትዮጵያ የወጣሁት። ሌላ ነገር እንዳይመስላችሁ በነገራችን አልወድም። ለስራ አልወጣሁም እኔ ከኢትዮጵያ። ቅዳሴው ምናምኑ ስላስጠላኝ ነው። ጠዋት ስትነሳፏ ብለህ ምናምን ነገር ይላል። ከዛ ደግሞ ውሻውን ይከተላል። ሲነጋ ደግሞ አህያውን ይከተላል። እንዴ ትወጣለህ ደግሞ ህዝቡ አለ ደግሞ እርግጫ አለ ምናምን ደግሞ መኪና ምናምን መኪናችን እግራችን ነው ጫማችን ነው። አስጠልቶኝ እኮ ነው እኔ ከኢትዮጵያ ወጣሁት። እኔ እኮ እንደነ ጉድ አይዲያ ለስራ እኮ አልወጣሁም እኮ። አሁን እኔ እኮ ሰው እኮ አልተግባባንም እኮ። ገባዱ ነገር እኮ ይሄ እኮ ነው። አሁን ተድላ የሚበሳጨው ይሄ ድምጽ ስለሚረብሸው ነው። ከኢትዮጵያ ቢወጣ በጣም የተረጋጋ ሰው ይሆናል። የምር እንደ የሆነ ነገር አድርጋችሁ ከኢትዮጵያ ብታወጡት ተድላ እንደ ተድላ የተረጋጋ ሰው አይኖርም። በቃ እንደዛ ነው። አሁን ግን 10 ብትለው 5 ነው የሚሰማው። ኦኬ አመስጋኝ ሰላም አመስጋኝ አለ። እሺ ኧረ አመስጋኝ። እሺ ሌላ ሰው አስገባና ተለማመዱበት። ስልጣን ያላችሁ ሰዎች ካሜራ እንዳይከፈት ሰው አስገቡና ገሱ ብቻውን መሆን የለበትም። እንዴት ሰላም ብያለሁ። ሄሎ ይላል አመስጋኝ። እኔ እኮ እድል የምሰጠው ይሄ ንግግሩ እንዲያዳብ ማለት የንግግር ልምድ የሚገኘው በማውራት ነው። ግብቶኝ ሄዳለሁ ሳትል ሄድ መንገድህ ይሁን አንተ
እስኪ ሰው አስገቡ ስልጣን ያላችሁ ሰዎች እምቢ ይለኛል። እኔ አንዳንዴ ምን እንደሆነ አላውቅም። በመጠንቀቅ ግን ሰዎች በፌክ አካውንት እኔ ጋር ብትመጡ መልካም ነው። ለምን እንትን ስለሚል ማለት ነው። ይቀጣል። አካውንቴ አንዳንድ ሰዎች ሪሞቭ ያደርጋቸዋል። ከዛ መግባት አይችሉም። አሁን መዲና አፋር ሪሞቭ አድርጓታል። ልስባት ብል አይቻልም። እሷም መላክ አትችልም መሰለኝ። እንደዛ ነው። ሱ ምናምን ሰላም ሰላም ሱዳይስ ሰላም ባቢያችን እንዴት ነህ? ሰላም ብያለሁ። ማዲና አፋር መላክ ካልቻልሽ እኮ መግባት አትችይም። አንድ ቁጥር ትጽፊያለሽ እንዴ ዝም ብለሽ? ወይስ አንድ ቁጥር እንደ በትር የቆመ ነው ብለው ነግረውሽ ነው? እስኪ ሰባት ጻፊ። እስኪ አታውቅም መሰለኝ። እስኪ ሰባት ቁጥር ጻፊ። ባቢሾ ሰላም ብያለሁ። ሰላም ቀጥቶሻል እያልኩሽ ሪሞቭ አድርጎሻል እኮ ማስገባት አልችልም። ለዛ ነው። አይ አውቀሽ ነው ጽፈሽዋል። ሰባት እሺ። ሱዳይ ሰላም አይሰማም? ይሰማል እንጂ መች አወራ? እያወራን ነበር እኮ ስለ መዲና ስታወራ አቋርጠን ነው። ጀግና ነህ። ሌላ ቢሆንማ ዝም ብሎ ይቀጥል ነበር። እኔ እያወራሁ ማለት አንተ የተማርክ ሰው ነህ። ቀጥል እስኪ። አይሰማም? ኧረ ተው ተናገር። የኔ ኔትወርክ ደግሞ ቆየ ፈጬ ነው። አይገርም? አንተ እየቆየ ነው የሚደርሰኝ። እንደዛ ከሆነ ታዲያ ምን እናድርግ? እኛ ደግሞ ተራራ ላይ ወጥተን ደግሞ እንትን እንበል እንዴ? ታዲያ ፖዝ ሆናል። ለማንኛውም አንዋር ሰላም ብያለሁ። ባቢ እንዴት ነህ? አልሐምዱሊላህ ሁሉ አማን አሪፍ ነው። አለን። እንዴት ነህ? ጠፍተሃል። አልሐምዱሊላህ። ኧረ እኔ ያለው አንተ ጠፍተሃል እንጂ አለሁ እንጂ የውሃ ሽታ ሆንክብን እኮ ይላል ኡስታዝ ወይት። ኧረ አለሁ ማታም ብገባም ባለፈው እኮ እንቅልፍ ወሰደኝ። ያኔ ቤትህ ገብተን ምናምን ስናምቦጫርቅ አንተ የለህም። የልጅ ነገር ምናምን ብለን ደግሞ እንላሻል። እንዴት እንቺ ነበር ያኔ? ግን በመሃል ላይ ሚውት ከፍቶ ነበርና ያው የአያት ድምጽ ነገር ነው የሰማነው። አያት ጋር ነው የምተኛው? ኧረ አይደለም ሚውት ተከፍቶ ነበር እንዴ? በእንቅልፍ ልብህ ነው የዘጋው መሰለኝ። እንደዛ እንጂ ከፍቻ አያቴ ነበረች እንደኔ አላስታውስም። እንደዛ ሰምቻለሁ እኔ። እና እንዴት ነህ? አልሐምዱሊላህ። አንተ ጋር እንዴት ነው? ሁሉ አማን? አለን። ምን ታደርገዋለህ? እየኖርን ነው እንጂ አለን። መኖር ከተባለ አለ። እሺ እንቀጥላለን። እኔ እናንተ እንኳን ቡሃሪ ባቢሻ እንዴት ነው? አለን። እኔ አውቆታለሁ ግን ስሙትን እንትን ይላል። እንትን ነው እንግሊዝኛ በመስኮት ነው የተማርኩትና በትክክል አጻጻፍ አይደለም። አይ እንትን ላይ ነው። አይ አደና ነው። ሰላም ነው ወይ? አለን ባቢ ምርጥ ሰው። አላህ ይጠብቀህ። አመሰግናለሁ። ይጠብቀን። አላህ ይጠብቀን። አዎ ይጠብቀን። ማሻአላ ዛሬ አብላል። በቃ ደስ ምንድነው ማለት ይጠብቀናል። በቃ ትንሽ ነው የሚቀርክ። አዎ እኔ በአምላክ አምናለሁ እኮ ምን በፈጣሪ አምናለሁ እኮ። ራሳቸው እኮ ናቸው ይሄ በፈጣሪ አምነው የሚሉት እኮ ራሳቸው እኮ ናቸው የሚሸልሙኝ ራሳቸው። እኔ በፈጣሪ አምናለሁ። እኔ ገደል መግባት አልፈልግም። አይ ዝም ብሎ ቀጠፋ እኮ ነው። አያምንም የሚሉት ዝም ብለው ነው። አውቀው ነው። እኔ ፍልስፍና ምናምን የሚባለው ነገር እኔ እበልጣለሁ ብዬ ነው የማምነው። በነገራችን ላይ በዘመኑ የነበሩ ሰዎች የራሳቸው አመለካከት ነው።
እኔም በአቅሜ ራሴ አመለካከት አለኝ። አሁን አንዳንድ እንትን አስተሳሰቦች አልቀበላቸውም። የፈለገ ምጡቅ ሰው ቢሆን አልቀበልም። በቃ አልቀበልም። አሸንፋቸዋለሁ። እንደውም በሐሳብ ባላሸንፍም በመጨፍገብ አሸንፋለሁ። መብቴ ነው። እኔ መብቴ ነው። እንደፈለኩ መሆን እችላለሁ እኮ አልቀበልም የማለት መብት አለኝ። ስለዚህ እንትን አይደለንም ለማለት ነው። ይሄ አይምሮአችን አዲስ ነገር ተብሎ ለመጣ ለተነበበ ቁጥር ክፍት የሆነ ነገር አይደለም። አሁን የምዕራባውያን አመለካከት ማስተሳሰብ አሜን ብሎ የሚቀበል ነገር አይደለም። እነሱ ከጥቅም አንጻር ነው እንትን የሚያደርጉት። እኔ ደግሞ ከጥቅም አንጻር ምንም እንትን የማደርገው ነገር የለም። ሐሳብ እኔ የማንንም ሳላብሰለስል ሳላስተነትን በጣሳ የምቀበለው ሐሳብ አይኖርምና በአጭሩ ግን እኔ በፈጣሪ አምናለሁ። አቅሜም አይደለም ፈጣሪ የለም የማለት አቅሙም የለኝም። ራሱ አንድ ብጣሽ የሰው ልጅ የሚባል ደካማ የበሰበሰ ትኋን ነው የሰው ልጅ በጣም ደካማ ነው። ይሄን አቅም ይዤ ፈጣሪ የለም ምናምን የማለት ሞራል የለኝም። ሁሉም ፈጣሪ የለም ብሎ የሚል በነገራችን ላይ ውስጡ ፈጣሪ እንዳለ እንትን ይላል። የሆነ ሰዓት ላይ ፈጣሪ እንዳለ ይሄ ውስጡ ይነግረዋል እኮ። ካልተጠጋ የሰው ልጅ ራሱ ቀና ብሎ መሄድ አይችልም። በጣም ደካማ ነው። መጠጋት አለበት። የሰው ልጅ ተጠጊ ሆኖ ነው የተፈጠረው ሲፈጣጠር አፈጣጠሩ ማለት ነው። ምድር ላይ እንኳን አሁን አንዳንድ ሰዎች እና ፈጣሪ ላይ ሰው ላይ ካልተጠጉ ሰው ላይ ካልተደገፉ በጣም ደካማ የሚሆኑ የሚሰበሩ ሰዎች አሉ። ትሰበራለህ። በቃ በተፈጥሮ የሰው ልጅ ተጠጊ እንዲሆን ነው የተፈጠረው። ይሄ የሚከጅል የሚፈልግ ሆኖ ነው የተፈጠረው የሰው ልጅ። እንደዛ ነው እና አቅማችን አይደለም ለማለት ነው። አይ ትክክል። አንዳንድ ሰዎች ባይዘው ያመጡትን ሐሳብ የሚያወሩትን ነገር እንትን በማታደርግ ጊዜ በማትቀበል ጊዜ ወይንም ደግሞ በምታሸንፋቸው በምትበልጣቸው ጊዜ የሚፈልጉት ከሆነ ነገር ጋር ማጋጨት ነው። ለጥፈው ይሄዳሉ። አልቻልኩም ወይንም ደግሞ ንግግር ተረድቻለሁ፣ በቃ ልክ ነህ፣ ሐሳብን በሐሳብ ረድተኸኛል የሚለውን ነገር የማመን አባዜ የለውም። አብዛኛው ሰው ምንድነው የሚለው ይወስድና ከሆነ አካል ጋር ይለጥፍህና ከዛ ያ አካል አድርጎ ይስልሃል ማለት ነው። እንትን ሳያሸንፍ ሲቀር ማለት ነው። ያንተን በአንተ ንግግር አለመማረክ ሳይችል ሲቀር፣ በአንተ ንግግር አለመመሰድ ሳይችል ሲቀር፣ የምትጠይቃቸው ጥያቄዎች አግባብ ያላቸው ተገቢነት ያላቸው ጥያቄዎችን መመለስ ሲያቅተው ይሄ ነገር በቃ እንትን ከመጋተር ይልና ይወስዳል። ወስዶ ከሆነ ቡድን ጋር አንተ ከማታውቀው ቡድን ጋር ለጥፎ ላሽ ይላል። ይሄ የሰው ልጅ ባህሪ ነው። ሽንፈት አይቀበልምና ከዛ አንፃር ነው። የታለ ኡስታዝ ጀማል? አይቼው ነበረ ግን አሁን ስትፈልገው የለም፣ ሪኩዌስት ላይ የለም። አልጀበርቲ ራሱ አይቼው ነበረ አሁን ስፈልግ የለውምና አንድ ከታች ገብተህ አትጠይቅም? የአዲስ አበባ ልጅ ነው። የአዲስ አበባ ልጅ ምንድነው የተለየ ነገር አለው? የአዲስ አበባ ልጅ በዚህ እኮ ነው ራሳችሁ የእውቀት መለኪያ ቦታ ስታደርጉት እኮ በጣም የሚያሳዝነኝ ለዚህ የእውቀት መለያ መልክና ከለር ቦታና ሀገር ስታደርጉት እናንተ ገና እንደሆናችሁ ነው የምረዳው። ነጭ ስዕል አድኖ ይዞ ካዩ እነዚህ ሰዎች በቃ ከዚህ በላይ ማረጋገጫ የላቸውም። ለምን መጽሐፍ ቅዱስ የለም አይለውም? ነጭ የቅድስት ድንግል ማርያም የሚባለው ስዕል አድኖ ይዞ ካዩ እነዚህ ሰዎች መጽሐፍ ቅዱስ እንኳን ቢቃወመው ይቀበሉታል። በከለር ነው እንትን የሚያደርጉት። በቃ ነጭ ከኛ ይሻላል ብለው በበታችነት ስሜት ስለሚሰቃዩ ናቸው። ከዛ አልፎ ደግሞ በቦታ አዲስ አበባ ምናምን አዲስ አበባ የእውቀት መለኪያ አይደለም። አዲስ አበባ እኮ እድሜ ልኩን በገጠር ልጆች እየተመራና እየተገዛ ያለ ወጣትና ማህበረሰብ እኮ ነው። የአዲስ አበባ ልጅ እውቀቱ ምን ላይ ተገኝቶ ያውቃል? የአዲስ አበባ ልጅ ንግግር ማሳመር ላይ እንጂ ምን እውቀት አለው? ተጀመረ የአዲስ አበባ ልጅ እስኪ ራሳችሁን ፈትሹ። ሰው ሁኑ እስኪ መጀመሪያ። የአዲስ አበባ ልጅ ምናምን ነገር ከገጠር መጥቶ እያሳደደ እየገዛ ደግሞ እያለቃቀስክ እየኖርክ በየአመቱ ደግሞ ቁንጨራ ይዘህ እየወጣ ምናምን የአዲስ አበባ ልጅ ምናምን ምን ትርጉም አለው? የአዲስ አበባ ልጅ የሰራው አዲስ ነገር አለ እንዴ? የትም ራሱ ተገኝቶ አያውቅም። የአዲስ አበባ እኔ በጣም ነው የማዝነው እኮ የትም ተገኝቶ አያውቅም። ንግግር በማሳመር ይሄ እንትን አራዳ ነኝ ምናምን ብሎ ራሱን ይሸውዳል። እዛ መክኖ ይቀራል ማለት ነው። ስራ የለም፣ ለውጥ የለም፣ አይሰራም ራሱ።
እና ራሳችሁን ሁኑ ሰዎች በእውቀትና በቦታና በእንትን እውቀት መለኪያ በእውቀት እንትን አታድርጉት ለማለት ነው ባጭሩ። አንድ ክርስቲያን ግን ለምንድን ነው በዚህ ልክ ነው እየጠረረብኝ? አንድ ክርስቲያን ምንድነው ያረ የሆነ ነገር አንድ ክርስቲያን ሰባቸውን ቢሆን እንትን አድርጉ። አንድ ክርስቲያን ያስፈልገኛል። እኔ ዝም ብዬ የምጫወትበት አንድ ክርስቲያን ያስፈልገኛል። ምዝናናበት ፈታ ምልበት አንድ ክርስቲያን ያስፈልገኛል። ኃጢአት ነው በነገራችን ላይ እኔ ቁጭ ብዬ ያለ አንድ ክርስቲያን ቁጭ ማለት ኃጢአት ነው። መምጣት አለበት። ልጫወትበት ልዝናናበት ይገባል። ጥባጥቤ እየተጫወትኩ ምናምን አሁን ከባድ አጀንዳ ነው የተነሳው። በተለይ ኦርቶዶክሳውያን ለሁለት ነው የተከፈሉት፣ አባቶች ወይስ ለማኞች በሚል ማለት ነው። ለማኞች የሶሻል ሚዲያ ለማኞች እና መሬት ላይ ያሉ አባቶች ማለት ነው። መሬት ላይ ያሉ አባቶች ከሃይማኖታዊ መጽሐፍቶች መሰረት አድርገው ትምህርት ሲያስተምሩ፣ ሚዲያ ላይ ያሉ ሰዎች ደግሞ ሌሎች ጋር መመሳሰል የለብንም በሚል እኮ ነው። ከሌሎች ጋር መመሳሰል የለብንም በሚል ነው እንጂ እኮ መጽሐፍ ቅዱስ እንደዛ ስለሚል አይደለም፣ ወይም የሚያምኑባቸው መጽሐፍቶች እንደዛ ስለሚሉ አይደለም። እግዚአብሔር እጅ አለው እግር ምናምን የሚባለው ትምህርት ክርስቲያናዊ መጽሐፍቶች እንደዛ ብለው ስለሚያስተምሩ አይደለም። እግዚአብሔር ጾታ የለውም ብለህ ታወራለህ እንዴ? አሁን አንድ ክርስቲያን ሞራል ኑሮት እግዚአብሔር ጾታ የለውም ብሎ ሲያወራ ከየት ነው የምታመጡት? ትጸንሻለሽ፣ ከዛስ ቀጥሎ የሚመጣው ምንድነው? ወንድ ልጅ ትወልጃለሽ ነው። ምንድነው? ወይስ የኢየሱስ ክርስቶስ አምላክነት አታምኑም ማለት ነው? ክርስቲያኖች ምንድነው? ስላሴ እንትን ብላችሁታል እንዴ? ወይስ ምንድነው የምታመልኩት? በጾታው ወንድ ነው። ወደድክም ጠላም ወንድ ነው የምታመልከው፣ ወንድ ነው። እንቶ የኢየሱስ ክርስቶስ እንቶ ጾታ ከሌለው እስኪ እንደው ክርስቲያኖች እግዚአብሔር አብ የሚባለው ራሱ የምትሉት እናንተ አንቺ እስኪ በሉት፣ አንቺ የተቀደስሽ አምላካችን ወይ ኧረ ዝም ብለሽ የሆነ ነገር አድርጊ ምናምን ብላችሁ እስኪ ጸሎት አድርጉ። እንደዛ ከሆነ ለምን አባህ ነው አንተ እያልክ እንትን የምትለው ነው? እስኪ ለምንድን ነው የከበርሽ አምላካችን ሆይ እኛ እኮ ዝናብ እንድታዘንብ እየጠበቅን ነው። እስኪ በል ገበሬው ኢየሱስ ማቶ ኢየሱስ ወንድ ልጅ ነው። የወንድ ልጅ ቃጭል የተሸከመ ነው። እንደ ወንድ ልጅ የተገረዘ ነው። ወንድ ልጅ ትወልጃለች የተባለ ሰው ነው። ምንም ሌላ ባለጺም ነው። ወንድ እኮ ነው። ታዲያ ወንድም ሴትም አይደለም ብለህ ኢየሱስ ጾታ አልባ ልታደርገው ነው እንዴ? ወይስ ሁለቱም ነበረበት? ምን ማለት ነው? ጭራሽ ብላችሁ ኢየሱስም ፍናፍንት ልታደርጉት ባለ ሁለት ጾታ ወንድም ሴትም ምን ማለት ነው? ወንድ ነው እንጂ የምንድን ነው ወንድም ሴትም አይደለም? ቅድስት ድንግል ማርያም የወለደችው ልጅ ወንድ ነው። እሱ ደግሞ አምላክ የሥላሴ አንዱ አካል ብለህ የምታምን ከሆነ ወንድ ነው የምታመልከው። አምላከ ጾታው ወንድ ነው። ከሁለት ጾታዎች መካከል ለይቶ ወንድነትን የመረጠ ወንድ ነው። እንደ ሴት ጡት አልባ እንደ ወንድ ባለጺምና ባለቃጭል ሆኖ የተፈጠረው ወንድ ነው። ምን ታደርገዋለህ? ዋጠው። አይ የምትል ከሆነ ደግሞ ምንም ማድረግ አይቻልም። አምላካችን ጾታ የለውም፣ ሴትም ወንድም አይደለም። የምርህን ነው? የምን ፍልስፍና ነው ይሄ? ኢየሱስ ፍናፍንት ነው እንደማለት ነው። ኢየሱስ ሁለት ጾታ አለው፣ የሴትም የወንድም እንደማለት ነው። ይሄ ደግሞ የብልግና ነው፣ ነውር ነው፣ ከባድ ነገር ነው። ኒት አድርጊ በእናትሽ። እኛ ላይ ትዘፍናለች እንዴ? እያወራን ትዘፍን። ነይ ውረጂ። አንቺ በአናትሽ እንትን ብሎ ቅንድብሽን ላጭቶ እንትን ማድረግ ነው። ቆርዛዛ ምን ትመስላለች? በእናትህ ስለ ኢየሱስ እያወራን ያለሽ እንዴ አንቺ ኩበት ለቃም
ሰው እኮ ደፋር እኮ ነው ሰው። እኔ ኢየሱስን እያስመለጥኩ እዚህ ጋር ቁጭ ብዬ እያወራው ኢየሱስ ፍናፍንት ነው ብለውት ክርስቲያኖች፣ እሷ በመሃል ገብታ ትረብሸኛለች። ወይ አልሰማች ይሆናል። አልሰማችም። ባቢ ይቅርታ። እሺ ኡስታዝ ጀማል ሰላም ብያለሁ። ሰላም ባቢዬ፣ ሙስሊሞችም ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁኝ። አፈን ጣልቃ ገባሁኝ። ይቅርታ። ችግር የለውም። ቀጥሉ። ሰላም ኡስታዝ። መርሐባ ሀኑሼ ኡስታዝ ቡኻሪ ወረዱ ደባልቅም። አንዳንድ ጊዜ ምን አለ መሰለ ማለት ይሄ ሁላችን ይመለከታል ብዬ አስባለሁኝ። አጠቃላይ ለራሳችን ስለምንጠቀማቸው ነገሮች በተቻለ አቅም ማወቅ አለብን ብዬ አስባለሁ እንጂ እዚህ ዓለም ላይ ስንኖር ትልቁ እኛ ጋር ያለው በሽታ ያ በሽታ ደግሞ የትኛውም ዶክተርና የትኛውም ፕሮፌሰር አያገኘውም ብዬ አስባለሁ። ምንድነው እሱም አለማወቅን። እኛ ደግሞ ጅህልና የሚባለው ነገር ጃሂል ማለት በቃ ምንም ማያውቅ ማለት ነው። ምን እንደሚበላ፣ ምን እንደሚጠጣ፣ የት እንደሚሄድ፣ ከየት እንደሚመጣ፣ ለምን እንደመጣ፣ የትኛውን አምላክ እንደሚያመልክ። ለምን በተቃራኒ ደግሞ ስለምናደርገው ነገር በቂ የሆነ ምክንያት ካለን ማለት ነው ኮንፊደንስ ድፍረት ይኖረናል። በምናደርጋቸው ነገሮችም ደግሞ ውጤታማ እንሆናለን። ለምሳሌ እንበልና አሁን ከኡስታዞቻችን መካከል ስለ እምነቱ በቂ የሆነ ስለ እስልምና በቂ የሆነ ኡስታዝ ዕውቀት ያለው ኡስታዝ ሲመጣ በቃ የንግግር ችሎታ የማሳመን ችሎታ አለው ማለት ነው። ነገር ግን በተቃራኒ ደግሞ እያንዳንዳችን ራሳችንን ረስተን ሌሎችን ያሞገስነ ሌሎችን ከፍ ያደረግነ የነዛ ሰዎች ማወቅና የነዛ ሰዎች መልካም ስራ ለኛ ይጠቅመናል ብዬ አላስብም። አላህ ራሱ ነው ምን ይላል በቁርአን መን አሚለ ሷሊሃን ፈሊነፍሲሂ ወመን አሳፈ ዐለይሃ። መልካም ስራ የሰራ ሰው ለራሱ ነው፣ መጥፎም የሰራ ደግሞ በዛ ነው። ረድምጽ ስለዚህ ምንድነው በተቻለ አቅም በተለይ እኔ ሙስሊም ወንድሞችን አደራ የምለው ነገር ማንበብ አለብን፣ ቁርአን መቅራት አለብን። ሁልጊዜ አሸናፊ እንሆናለን። ያለበለዚያ ግን ሁልጊዜም አንገታችን እንደፋለን። አንገታችን እኮ ወላሂ እንደፋው ማለት ነው አንገት የሚያስደፋ የሆነ እምነት ኖሮን ሳይሆን ስለ እምነታችን በቂ ነገር ስለሌለን ነው። እኔውን ክርስቲያን ወገኖቻችን ካላችሁ በጣም ይቅርታ። እኔውን እናንተ የምታመልኩት አምላክ ራሳችሁ በራሳችሁ በጭንቅላታችሁ የሳላችሁት አንደኛ ኢየሱስ ለምንድን ነው የምታመልኩት ሲባል ማለት ነው ኢየሱስ ለኔ ሲል ተሰቅሏል፣ ኢየሱስ ለኔ ሲል ተገርፏል፣ ተሰቃይቷል፣ ሞቶ ተነስቷል ትላላችሁ። ይሄ ማለት ነው አምልኩን ስላለ ሲሆን በቃ ልክ እንደ ባለ ውለታ ነው ማለት ነው። ወአለይኩም ሰላም ተላይ ባለ ውለታ ነው ማለት ነው። በቃ እንደ ውለታ የዋላችሁለት ነው እንጂ ይሄ መለኮታዊ ባህሪ ስላለው አይደለም ማለት ነው። እና አንተ ካለ ለእናንተ ብሎ ቢሞትላችሁ ያ አካል ሊመለክ ነው ማለት ነው። ሌላው ደግሞ በስሜት ማስረጃ ሲባል በቃ ኢማን ትድናለህ ማለት ነው። ስለዚህ እንደዚህ አይነት ባህሪዎች ማለት ነው ሁልጊዜም እኛ ለሽንፈት ይዳርጉናል፣ የበታች ያደርጉናልና ባቢ አመሰግናለሁኝ እችን እንድናገር ስለፈቀድክልኝ። መልካም ጊዜ ሆነላችሁ። ቀጥል። እሺ ቆይ ትላለህ። ክርስቲያን ካለ አንድ ቁጥር ይጻፍ እስኪ። እግዚአብሔር ወንድ ነው ሴት? ቁጥር ይጻፍ ክርስቲያን። እግዚአብሔር ጾታው ምንድን ነው? ጥያቄ እየጠየቅኩ ነው። እስኪ አንድ ክርስቲያን ካለ አንድ ቁጥር ይጻፍ ወይም ይላክ።
ዲያቆናቻቸው በነገራችን ላይ ወንድ ልጅ ታመልካላችሁ ሲባሉ ተብሎ ሲጠይቋቸው አዎ ወንድ ልጅ እናመልካለን ብሎ ስለዚህ ወንድ መሆኑን አላረጋገጡም እንዴ? ጾታ የለውም ብለው ደግሞ አዲስ ትምህርት እኮ እንደዛ ብሎ ለሚያስተምር ሰው ቃለ ሕይወት ያሰማልን ይላሉ። ምን ያህል ደፋር ቢሆኑ ምን ያህል አይምሯቸው እንደሸጦት እንደተሸወዱ እንደጀዘቡ እንደደደቡ ነው። በእኔ በጣም ይገርማል። ጾታ የለውም ሲባሉ ቃለ ሕይወት ያሰማልን። ምንድነው ጾታ የለውም እየተባለ ከኢየሱስ ጾታ የለውም ስትባል በነገራችን ላይ ስድብ ነው። በጣም ከባድ ስድብ ማለት ነው። ኢየሱስ ሴትም ወንድም አይደለም ብለው ሲያወሩ እነዚህ ሰዎች ምንድነው ልናደርገው የምንችለው? አይ የተደበቀ ያላየነው ሌላ ሁለተኛ ጾታ ነበረው እንደማለት ነው። እንደዛ እኮ ነው። ሌላ እኮ ምንም እንትን የለውም እኮ ጾታ የለውም ካልክ እንደዛ ነው። ፍናፍንት እንደማለት ነው በዘመኑ ቋንቋ። ሁለቱም ጾታዎች የተሸከመ ነው እንደማለት ነው። ኢየሱስ ግን እንደዛ አይደለም። ወንድ ነው። ወንድ ልጅ ነው፣ ባለ ጺም ነው። ወንድ ልጅ ነው፣ ባለ እንትን ነው። አለቀ። ወንድ ልጅ ነው። በስምንተኛው ቀን የተገረዘው ወንድ ልጅ ነው። ሌላ የተደበቀ ጾታ የለውም ኢየሱስ ክርስቶስ። ስለዚህ ወንድም ሴት የማትልበት ምንድነው? መጽሐፍ ቅዱስ ወንድ ልጅ ብሎ አስቀምጦት አንተ ማንህና ነው ኢየሱስ ጾታ የለውም ብለህ የምታስተምረው? ስለዚህ ወደድክም ጠላም በስላሴ የምታምን ሁሉ ወንድ ልጅ ነው እያመለክ ያለው። ደፍረህ ተናገር። በቃ ጾታ ወንድ የሆነ አምላክ ነው እያመለክ ያለው። ወዴት ጠጋ ነው? ወንድ አይደለም ሴት አይደለም ምናምን የሚባለው ወንድ ነው እንጂ ወንድ ነው። ወደድክም ጠላህም ቃጭል ነው እያመለክ ያለው። ምንም ማድረግ አይቻልም። አንዴ ወደድክም ጠላህም ጺም ነው እያመለክ ያለው። ምንም ማድረግ አይቻልም። እንደዛ ነው። ካልሆነ ግን ኢየሱስ ምንድነው? እግዚአብሔር ወንድም ሴትም አይደለም የሚባል አስተምሮ አይሰራም። በስላሴ የምታምኑ ከሆነ ኢየሱስ ወንድ ነው፣ የምታመልከው አምላክ ወንድ ልጅ ነው። ደፍረ መናገር አለበት። ከዚህ አያልፍም። ወይ በስላሴ ክዳችኋል ማለት ነው እናንተ፣ ወይ በመጽሐፍ ቅዱስ ክዳችኋል ማለት ነው። ተጻንሻለሽ ወንድ ልጅም ትወልጃለሽ የተባለችው ቅድስት ድንግል ማርያም የወለደችው ኢየሱስ አምላክ አይደለም ብላችሁ አምናችኋል እንደማለት ነው። ካልሆነ ግን ወንድ ነው አላስገባሽ አንዴ አካውንት ፕራይቬት ነው ግን ኦኬ። በዛሬ ሐሳብ ግን እኔ ጣልቃ እንዳትገቡብኝ፣ ማንም ሰው ጣልቃ እንዳይገባብኝ። የዛሬ አጀንዳዬ ዓለም አቀፍ አጀንዳ ነው። እኔ ዘበነ ለማ ጋር አውርቼ ነበረ። ምንድነው እንደዚህ ማለት ምናምን ብዬ እንትን ስለው በዝግታ ቀስ ብሎ ነው ሰው የሚረዳው ነው፣ ቀስ ብሎ ነው ሰው የሚነቃው ነው ምናምን ነገር ብሎ አለኝ። ሚዩት አድርግ አንዴ አማን ሚዩት አድርግ። ስትገቡ ራሳችሁን ስልካችሁን ተቆጣጠሩት። ከባድ ነው። ስለዚህ እኔ በልበ ሙሉነት መጽሐፍ ቅዱስን መሰረት በማድረግ ስላሴ አማንያን በኢየሱስ እንደካዱ እያሳየሁ ነው። በስላሴ ክደዋል። ክርስቲያን ነን በተለይ ደግሞ ኦርቶዶክስ ነን የሚሉ ሰዎች ማለት ነው። እና ይሄ ትምህርት አስተምራለሁ። ረጋ ብዬ አንዳንድ ክርስቲያኖች ጠሮብኛል። በነገራችን ላይ አንድም ክርስቲያን ውር አይደለም። ለምን እንደሆነ አላውቅም። በቃ ይመጣል ተሳድቡ ይሄዳል። ለምን ምንድነው የሚያናዳቸው አላውቅም። ቤተሰብ እኮ ነን። ይቅርታ ኦፓ እንዴት ነሽ? እግዚአብሔር ይመስገን። ከአጥናፍ እስከ አጥናፍ እሱ ዙፋኑ የተመሰገነ ይሁን። እንዴት ነሽ? ኮሜንታተሮች ውዶቼ ደህና ናችሁ? ደህና አደራችሁ? ደህና ዋላችሁ? ፍቅሮቼ እናንተን ነው ሰላም የምለው። ደህና ነኝ። አቤት ማሽቃበጥ አንዴ አንቺን አትብላው። ኮስተር ብዬ ጀምሬያለሁ። እንቀጥል በዚሁ። አትወስብሰኝ። ዊስዋሳ አርምማ ዳኔ ማለት ነው።
ከዚህ በኋላ ከገባው በቃ እግዚአብሔር ጾታው ምንድነው እያልኩ ነው የምገባው። በቃ ዝም ብዬ እንደውም ከመጀመሪያ እስከ መጨረሻ ላይቭ እግዚአብሔር ምንድነው ብቻ ብዬ ነው የምወጣው ራሱ። ኧረ ተው ፍቅርዬ ተው፣ የራስህን ጾታ አጣጥም። ተው ግን ተው፣ ከእግዚአብሔር እንደዚህ አትበል። ተው ቤብ ተው ቤብ። እየተናደድኩ ነው እየተናደድኩ እኮ ነው። እንደሰማሽው እንደ ትናንቱ አሁን ስንፈተ ወሲብ ነበረበት ኢየሱስ ምናምን እያሉ እያናደዱኝ ነው። እኔም እኮ እናድዛለሁ። አይ ደስ አይልም። የትናንትናው ልጅ የተናገረው ጃኖ ምናምን የሚባለው ልጅ ደስ አይልም። ያለ ምንም ቅድመ ሁኔታ የራስን መላምት ማስቀመጥ ለሌላኛው ሰው ስድብ ነው። እናንተ ላይ እንዲደረግ የማፈልገው እንደዚህ አይነት ሀሳቦች ጤናማ ሀሳብ አይደለም። ጥያቄ ነው። ሰው መጠየቅ ይችላል። ቢሆን ጤናማ አይደለም። አንድን ሰው ሲጀመር እሱ ያለው እንደዚህ አይነት ጥያቄ ሊያስከትል ይችላል ነው ያለው። እንደዛ ከተባለ እንደዚህ አይነት ጥያቄ ያስከትላል ነው ያለው። ያስከትላል። እንደዚህ አይነት ጥያቄ የሚጠይቅ ሰው አእምሮ እንዳለ ስጋዊ የሆነ ስለ መንፈሳዊ አስተምሮ እውቀት የሌለው ሰው ነው እንጂ አንድ ሃይማኖታዊ እውቀት ሃይማኖታዊ እሳቤ በተለይ ኤቲስት ቢጠይቀው እሱ ኦኬ ገባ። አግኖስቲክ ቢጠይቀው የሚያምን ሰው ግን የትኛውም ሃይማኖት የሚያምን ሰው ስለ አምላክ ያለው እሳቤ ኒውትራል ነው፣ ጤናማ ነው። ገባ። ከስጋ ፍቃድ ስለ አምላክ አይደለማ ሲወራ የነበረው እንደ ኢየሱስ አምላክ ነው። ስለዚህ ላንቺ ነው ለሚያምኑት አምላክ ነው። ስለዚህ ጃም ቢሆን ያቃሰ እሱ እኮ አምላክ ብሎ ያምንም እሱ የሚያምነው ሰው ነው ብሎ አይመንበት ግን አምላክ ብሎ የሚያምኑት ሰዎች እሳቢያቸው ከስጋ እንደማይመነጭ ያውቃል። ገባ። እሱም ቢሆን የሚያመልከው አምላክ ስላለው ስለ አምላክ ሲወራ ስጋዊ ይሄ ፍላጎታዊው ነገሩ የተገደበና መንፈሳዊ ልዕልና ላይ ያለ እሳቤ እንደሆነ መገመት አያቅተውም። ጥያቄ ነገር የተገደበ ፍላጎት የለውም ሲጀመር ኢየሱስ። አሁን ወደ ኢየሱስ ከሄድ ሌላ ነገር ነው የሚከተለው። ጃ ትክክል ነው የምትሉ ሰዎች ሌላ ቦታ እንዲህ ሲሉ በድፍረት ትክክል ናቸው በሉ። ባራዌ በነገራችሁ ላይ እናንተ ስለሰው ሲወራ ሌላ ቦታ ሲባል ታለቅሳላችሁ። ስለምንተዋወቅ ነው። ጃ የጠየቀው ጥያቄ ትክክል ነው። አንድ ሰው እንዲህ መጠየቅ መብት አለው ካላችሁ እናንተ እምነትና እናንተ አምላክ ላይ ሰው ተመሳሳይ ነገር ሲሉ ምስራቅ ቀጠናዎች ማዘን የለባችሁም። እነሱም በጥያቄ ደረጃ ነው የሚጠይቁት። አንድ ሰው ስለሌላ እምነትና ስለሌላ አምላክ እንዲህ በልቅነት የሚጠይቅ ከሆነ መቀበል መልመድ አለባችሁ። ግን እኮ ከባድ እንትን እኮ ለምንድን ነው ከባድ አድርገሽ የተረዳሽ? ምንድን ነው ከባድ ነው? እኔ ከባዱ አይደለም። ቃሉ ራሱ ለምንድን ነው ከባድ የሆነው? ሰው የሰጣችሁትን ነው የሚመልስላችሁ። እኔ ጋር ነው እያወራሽ ያለሽው? አይ ለኮሜንታተሮች ነው አባል አንተ አይደለም ፍቅሬ። እነሱን ተያቸውና ምንድነው እኔ የቃሉ ትርጉም ለምንድን ነው የከበደው ነው ጥያቄ። ቃሉ ትርጉም ብቻ አይደለም ጥያቄው ራሱ ጤናማ አይደለም። እሱማ ሰው የፈለገውን የመጠየቅ መብት አለው እኮ የመጠየቅ መብት አለህ። ግን ስትጠይቅ አንድ ሃይማኖተኛ ስትጠይቅ የሃይማኖቱ ቤዝ ከሚያስተምረው ተነስተህ ነው እንጂ የግል አእምሮ የፈጠረብህን ሀሳብ ጥያቄ አይደለም። ቤዝ የምታደርገውማ የራስህን እምነት ነው። እንዴት ከሚያምንበትን ትጠይቀው ይቻላል። ሰው የፈለገው መጠየቅ ይችላል። ግን የማይጠነቀቅ ሰው ሌላኛው ሰው ለራሱ ማንም ሰው እንዲጠነቀቅለት መጠየቅ የለበትም። ገባኝ እኮ ግን ቃሉ ለምን ከባድ ሆነ ነው? ያን ችግር የለውም። ቃሉ ከባድ ካልሆነ ተለማመዱት። እንግዲህ እነዛም እንደዛ ስለሚዛኛው ቤት ያሉ ሰዎችም እንዲህ ነው የሚሉት። ቃሉን አይመርጡም። ከዛ ቃሉ ባለመረጣቸው ደግሞ ተጎጂ እኔ ነኝ እያልኩ ያሉት አሁን ስለ ኢየሱስ እንተውና ቃሉ ለምንድን ነው ከባድ የሆነው? አሁን ቃሉ ትርጉም አይደለም። እሱም አላለው ምን ያግደኛል? ግን ቃሉ ለምን ከባድ ሆነ ነው ትርጉሙ። ተጠቀሙት። ቀላል ከሆነ ችግር የለውም። የቃሉ ከባድነት እናንተ ጋር ርዕስ ሆኖ ሲመጣ ነው ከባድነቱን የምታውቁት። እኔ ጋር ነው እያወራሽ ያለሽው? እኔ ጋር ነው። ምን ሆነሽ ነው? እኔ ጋር አውሪ እንጂ እኔ ስጠይቅሽ አይደለም ማብራሪያ የምሰጥህ አንተ የፈለግከውን በልኩ ብዬ መለስኩልህ። ባቢሎን ስለ ቃሉ እናወራ። እኔና አንቺ ቃሉ ለምንድን ነው ከባድ የሆነው ነው? በቃ ለአንተ ከሆነ ከባድ አይደለም። የፈለግከውን በል። እኔማ እላለሁ እሱን አይደለም ሌላ ነገር እላለሁ። እሱማ ምን እኔ ራቆቱን አስቀረው የለ እንዴ? እሱንማ እንደዛማ ከሆነ ቃሉ ግን ለእኔ ከባድ አይደለም። ስንፈተ ወሲብ ማለት ምንም ጸያፍ ነገርም አይደለም። በነገራችን ላይ ምንም እንትን የለውም እኮ ስንፈተ ወሲብ እኮ ነው። ምንም እኮ እንትን እኮ የለውም። ገዳም የሚገቡ ሰዎች አሁን ስንፈተ ወሲብ አለባቸው ይባላል። እንደዛ ተብሎ ነው የሚነገረው። ሌላ የምታስረዳበት ቀለል ያለ ቃል የለም። እሱ ነው የቀለለ ቃል። አሁን ለምሳሌ
ስንፈተ ወሲብ ማለት ደግሞ አለማድረግ ነው። በቃ ሌላ እኮ ምንም እኮ እንትን እኮ የለውም። ፍላጎት ከሌለ አሁን እኮ ለምሳሌ ፍላጎት ከሌለው በቃ ስንፈተ ወሲብ አለው ነው የሚባለው። ምንም እንትን የለውም እኮ ከባድ ቃል አይደለም። ለማንኛውም ወደ አጀንዳችን እንመለስ። ጉዳይ አለን። እግዚአብሔር ወንድ ነው ሴት የሚባል ጉዳይ አለን። ምን እዚህ ጋር ደግሞ የኢየሱስ መብት ልናስከብር ደግሞ መከራችን ልንበላ ነው እንዴ? ራሱ ያስከብረው። በተሳለ ሰይፍ እንትን እያደረኩ እመጣለሁ አላለ እንዴ? በቃ መብቱን ራሱ ያስከብር። አቅም ካለው የተሳለ ሰይፉን ተሸክሞ እሳት ካፉ እንትን እየተፋ መጥቶ በቃ ራሱ መብቱን ያስከብር ኢየሱስ። እኔ ላስከብርለት አልችልም። ምን አገባኝ እኔ። ያስከብር አቅም ካለው አንተ አይደለም ያልኩት እኔ አንተ አይደለም። ትናንትናም ጃ ሲናገር ጃን የተቃወምኩት ተቃውሞ አንተ ጃ ሙስሊም እንደመሆኑ መጠን አንድ ሙስሊም ከመቅደላዊት ማርያም ኢየሱስን ሽቶ ሰብራ በፀጉሯ ስትዳስሰው ነበረ። ከሷ ጋር ዮሴፍ ፍላጎት ካላደረገ ስንፈተ ወሲብ አለበት ማለት ነው ብሎ በድፍረት ሲናገር ነውር ነው። እንደዚህ ነው ያለው እንዴ? አላለም። ኧረ በኢየሱስ ስም ሪካርድ ይውጣ። እንደዛ ሳይሆን ኧረ እኔ አልዋሽለትም። ለምን ዋሻለሁ? እንደዛ አይደል እንዴ ያለው? የነበሩ ሰዎች ኮሜንት ላይ ጻፉ። አይደለም እንደዛ አይደለም። እንዲህ ማለት ያስከትላል ነው ያለው እኮ። እንደዚህ ማለት ያስከትላል ብቻ አይደለም። ይሄንን እንኳን ማረግ ካልቻለ እንደዛ እየተካከከችው ሽቶ ሰብራ በፀጉሯ እያሸችው ምንም አላደረገም ማለት ስንፈተ ወሲብ አለበት ማለት ነው። እንደዛ ነው ልናስብ የምንችለው ብሎ የተናገረው። አዎ ልክ እኮ ነው። ታዲያ ሐሳቡ ችግር የለውም። እሱ ልክ ነው ብለህ አንተ ከደገፍከው ደግፈው። ግን አንድ ሌላ ሰው አምላክ ብሎ የሚጠራውን አንድ ሌላ ሰው ዶክትሪን ያለውን አስተምሮ እንዲህ ብለህ ስትጋልጥ በምላሹ የሚመለስላችሁ ምላሽ ተዘጋጁ ነው እኮ ፖይንት። የፈለገው ማለት ይችላል። በምላሹ ምን ስለ ኢየሱስ ማስረዳት አይችልም እንዴ? ወደ ሃይማኖት ያለው ሰው አንድ አምላክ ያለው ሰው በድፍረት እንዲህ ብሎ የሌላን አምላክና እምነት የሚናገር ከሆነ እሱ የሚባለው ነገር በሙሉ ይገባዋል ነው የምለው። ወደ ሌላ ነገር ለምን ይሄዳሉ? ስለ ኢየሱስ ክርስቶስ ወሲብ ፍላጎት ማስረዳት አይችሉም እንዴ? ጾታ ከተሰጠውና በልቶ ከተገረዘ የለም አስተምሮቹ ላይ የለም። የሌለን ነገር ሊያስረዱ አይችሉም። ባቢሎን የለም የሚባል ነገር የለም። እሱማ አልተገለጸም ሲባሉ እኮ እንትን ሲሉ የነበሩ ሰዎች እኮ ናቸው። የለም ይባላል እንዴ? አዎ የለም አስተምሮ የለም። እንደዛ የሚባል የለም። እንደዛ ቢሆንማ ሁሱ ባለፈው አልተገለጸም ብሎ ሲላቸው እንትን አይሉም ነበረ፣ አይሳለቁም፣ አይስቁም ነበረ። የለም የሚባል ነገር የለም በእነሱ። ምን ይሄ ለነሱ ደግሞ ከባድ ነገር ነው እንዴ? ደግሞ የአምላክ ማህፀን የአላህ ማህፀን እያሉ የሚውሉ ሰዎች አይደለም እንዴ? ይሄ ምንድነው ከባዱ ነገር? የቱ ነው የከበደው? ኢየሱስ ፈቶ ወሲብ አለበት ምናምን ብለው አስገርዘው ወንድ ልጅ ነው ብለው አስገርዘው አምላክ ነው ብለው አስቀምጠው እንደዚህ አይነት ጥያቄ ሲመጣባቸው ለምንድን ነው ከባድ የሚሆነው ለነሱ? ከባድ አይደለም። የፈለጋችሁትን በሉ ቀጥሉ። እኔ ሐሳቡን አልደግፈውም ነው ባጭሩ። የኔ መብትን የተናገሩት አለመደገፍማ መብትሽ ነው። ግን እነሱ ሰዎች እንደዚህ አይነት ሐሳብ ይዘው ይመጣሉ ማለት ግን ይሄ እንኳን ይሄ ከዚህ የከበደ ነገርም ይዘው ይመጣሉ እኮ። ምንም ከዚህ የከበደ ነገር ተናግረው አያውቁም። ምን አላህ ማጸናለሁ ብለው ሲያወሩ የሚውሉ ሰዎች አይደል እንዴ? ስለዚህ ምላሻችሁ ይሄ ነው። እናንተ ለነሱ ምላሽ መስጠታችሁ ምላሽ እኮ አይደለም። ምላሽ ተብሎ የተወራ ነገር አይደለም። በኢየሱስ ክርስቶስ በራሱ ማንነት ዙሪያ ነው የተወራው። በራሱ ያነሳበት ምክንያቱ ምንድነው? ትክክል ነው። በቃ ኢየሱስ ሴት ልጅ በፀጉሯ ምናምን እንትን አደረገችው፣ አሸችው፣ ምናምን ነው። ገብቶሻል? ሐሳብ በጥቅስ ከመጽሐፍ ቅዱስ ጥቅስ አውጥቶ እኮ ነው ሲያወራ የነበረው ልጅ እኮ ከራሱ እኮ አይደል። ምን ይሁን ኢየሱስ ብልት አለው እንደው ብልቱ ምን አልቦታል? ይስራበታ። አንተ ስራ በራስ ብልት። አንተ ስለ ኢየሱስ ብልት መስራት አለ መስራት ጥያቄ ውስጥ ሊገባ ራሱ እኔ እሰራለሁ እየሰራው ነው። ኢየሱስ ክርስቶስ ግን ከተገረዘ ሴት ልጅም እየተሻሸችው ምንም ስሜት የማይታየው ከሆነ ስንፈተ ወሲብ አለበት የሚል ጥያቄ ሊያስከትል ይችላል ነው ጥያቄው። ትክክል ነው። አያስከትልም። በሚያምኑት ውስጥ እንደዛ ጥያቄ ተፈጥሮባቸው የማያውቁም እንዲህ አይነት ይፈጠርባቸዋል። ሰው የራሱ ችግር ያለበት ሰው ነው። በነገር ላይ ሰው የሰው እሳቤ የሚወሰነው ባረዳዱ ነው። ስለዚህ እንደዚህ አይነት ችግር ካለበት ስንፈተ ወሲብ አለበት ብሎ በራሱ አእምሮን በወሲብ ውስጥ ካጠረ ችግሩ የልጁና የሱ አስተምሮት እሳቤው ነው አይደለም። የመጽሐፍ ቅዱስ ችግር ነው። ክርስቲያን እንደዚህ አይነት እሳቤ ጥያቄ ውስጥ ገብቶባቸው አያውቅም። ገብቶባቸው ስለሚያውቅ እኮ ነው እየሸሹ ያሉት። እንደዚህ አይነት ጥያቄ ለመጀመሪያ ጊዜ የተነሳ ጥያቄ አይደለም፣ ግን ትክክለኛ ጥያቄ ነው። ወንድ ነው ከተባለ ብልቱ ተገረዘ ከተባለ ይበላ ነበር ይጠጣ ነበር ከተባለ ፍጹም ሰው ከተባለ በቃ ለምን አይታየውም ነው እንዴ? ከባድ ጥያቄ እኮ ነው። አይታየውም። ምን ለየለው
አባቶች ከሆናቸው ኢየሱስ ምንድነው ወሲባዊ ስሜት ነበረው ምናምን እያሉ ሲያስተምሩ የነበሩት አባቶች እንደዛ ያለ አባት የለም አሉ እንጂ አሁን እንደዛ አይነት አባት እነሱ ፓስተር ማን ነው ከወራት በፊት አላስተማረም እንዴ እንደዚህ ብሎ? እሱ አባት አይደለም። እሱ አባት ነው እንጂ ለምን ከጃ የማይሻል ሌላ ዱርዬና ባለጌ ነው። ለኔ አባት ብዬ አልጠራው። ለኔ ግን አይደለም። መጽሐፍ ቅዱስን ጥንቅቅ አድርጎ የሚያውቅ ስለ ኢየሱስ ክርስቶስ በደንብ የተረዳ ነው። በቃ ስለዚህ ያመጣው ማስረጃ ነው ያልቀበለው። ለመቀበል እኮ መብትሽ ነው፣ ግን ትክክል ነው። እኔ ራሱ አነሳዋለሁ። ኢየሱስ ብልት ኑሮ ተገርዘ ቁጭ ካለ ምግብ ከበላና ከጠጣ ፍጹም ሰው ከሆነ በምድር እንደ ሰው ከተመላለሰ ያደርጋል አያደርግም ብዬ ስሜት ነበረው ያላያይም ብዬ ስሜት እጠይቃለሁ። አልተገለጸም። ካላደረገ ስንፈታ ወሲብ አለበት ብለህ መመለስ ግን አችልም። መጠያቂ ጠይቀህ እሱ የኔ ድምዳሜ ነው። ሰዎች ግን እሱ ቃሽም ቢሆን ደደብ ቢሆን ችግር የለውም። ግን ሰዎች ግን አልተገለጸም የሚባለውን ነገር መመለስ አይችሉም። አልተገለጸም ማለት ለነሱ ነውር ከሆነ ሁሉ ነገር እነሱ ጋር ከተገለጸ ማብራራት አለባቸው። ኢየሱስ ስሜት አለው የለውም? በቃ ጥያቄ ነው። ይመልሱት። ምን ደግሞ በነገራችሁ ላይ ተረጋ። እኔ አሁን የተረዳሁት እናንተ ምንም ብትባሉ የሚያንሳችሁ ሰዎች ናቸው። ምስራቅ ቀጠኖች እንደውም ልክ ናቸው። ለካ በጣም ነው የሰው እንትን ድንበር የምታልፉት። ስለዚህ የሚሏችሁ ነገር በሙሉ ይገባችኋል። የምትሏቸውን ነው መልሰው የሚሏችሁ። በነገራችሁ ላይ ባቢሎን የሚያምን ሰው አይደለም። ባቢሎን ሙስሊም አይደለም። የባቢሎን ሀሳብ የተገደበ አይደለም። ስለዚህ ባገኛችሁበት አጋጣሚ የሰውን አስተምሮ፣ የሰውን አምላክ፣ የሰውን ዶክትሪን ሰድባችሁ ምላሽ ሲሰጣችሁ መናደድ የለባችሁም። ባራዊ መልመድ አለባችሁ። እና የባቢሎንን ሀሳብ የሙስሊም ሀሳብ አድርጋችሁ ትክክልና ልክ የምትሉ ሰዎች በጣም ተሳፍሩ ሰዎች ናቸው። አይ ቲንክ እኔ ለምን በኢየሱስ እንደተናደድሽ አላውቅም። ሰዎች በኢየሱስ ነው እንጂ ስለ ኢየሱስ ነው እያወራን ያለው መሰለኝ። አይደለም። እና ስለምንድን ነው ሰው ባውንደሪ ማለፍ የለበትም። ሰው ገደብ ማለፍ የለ። ሰው ሲጠይቅ አንድ እምነት ያለው ሰው ሃይማኖት ያለው ሰው አይንህን የወጋ አንገትህን ቁረጦ ቢል ህግ ነው ያወራሁት። በቃ አሁንም እኮ ብያለሁ። አንተ ህግ የለህም። እኔም ስለነሱ ነው እያወራ ያለሁት። እኔ ስለነሱ በእነሱ ህግ ነው እያወራ ያለሁት ራሱ አሁን ማለት ነው እንዴ። ስለ ምስራቅ ቀጠናት አይደል እያወራሽ ያለሽ? ምስራቅ ቀጠናት ለመጀመሪያ ጊዜ ነው እንደዚህ አይነት። እንደውም ይሄ ጨዋ ቃል ነው፣ የተቀደሰ ቃል ነው እንደውም ልጁ የተናገረው ማለት ነው። ስለዚህ ምንም ልክ ናቸው ምስራቅ ቀጠኖች፣ ምንም ልክ ናቸው። ልክ የሚሆነው ልጁ እንጂ እነሱ አይደለማ። እኔ አም ሶሪ በቃ ትክክል ናቸው። እኔ ተምሬያለሁ። እኔ ይሄ በኢየሱስ የመናደድ እንትን ነው እንጂ እነሱ እጃ መጥፎ ነገር ስለተናገረ አይደለም። በነገርሽ ላይ እነሱ መጥፎ ነገር ካልተናገረ አንድ እምነት ያለው ሰው የሌላን ሰው አምላክ የሚለውን ዶክትሪን ያለውን እንዲህ እንደፈለገ ማውራት ከቻለ እነሱ ምንም ቢሉ ትክክል ናቸው። ቀጥሉ። በቃ ምንም እኮ ያጣላል። የእሱ አጠይቅ ልክ ነው ካልክ የእሱ ትክክል ነው ካልክ እነሱ ምንም ተሳድበውም የሰው ሃይማኖት ነክተውም አያውቁም ማለት ነው። እነሱም ልክ ናቸው። መጽሐፍ ቅዱሳዊ ጥቅስ ጠቅሶ ሲያወራና ሲጠይቅ የነበረ ሰው ይሄ ነገር በእነሱ ህግ አንጻር ከነሱ ዶክትሪን አንጻር አይ ትክክል አይደለም ብለሽ የምትይ ከሆነ እነዛ ሰዎች እኮ ነብዩ መሐመድ ሬሳ አደረገ ብሎ የሚያምኑ ሰዎች እኮ ናቸው። እነዛ ሰዎች እኮ አላህ ማጸናሉ ብሎ የሚያምኑ ሰዎች እኮ ናቸው። በእንደዚህ አይነት ነገር ደግሞ ሪከርድ የሰበሩ ሰዎች ናቸው። ስለዚህ ለነዚህ ይሄ ነገር ትናንት የተነገረው የተነሳው ጥያቄ ለነዛ ሰዎች ከባድ ሊሆን አይችልም። እንደውም ትንሽ ነገር ነው። እንደውም ቅዱስ ቃል ነው የተናገረው ልጁ ማለት ቀላል ነገር ነው። ምንም አልተናገረም። እንግዲህ ትንሽ ከሆነ ጥራችሁ ግራችሁ ከነሱ እኩል ሆኑ፣ በርቱ፣ ተበራቱ። ያው እኔ አይንህን ለወጋ አንገቱን ቁረጦ የሚል ህግ ነው ያለኝ ሲጀምር ትክክል ነው ብዬ ተበራቱ። እንደውም አላወራም ልጁ። እድል ስጠውና ያወራት አይደል? አሰጠዋለሁ። ጥሩት። የት አለ? ሼር አድርጉለት። መጽሐፍ ቅዱስ እናንተ የኢየሱስ ክርስቶስ ብልቶች ናችሁ ይላል አይደለም? የእናንተ ብልቶች የኢየሱስ ክርስቶስ ብልቶች ናቸው ይላል። ስለዚህ እነዚህ ሰዎች ዝሙት ሲሰሩ ኢየሱስ ክርስቶስ ዝሙት እየሰራ አይደለም ወይ ከመጽሐፍ ቅዱስ አንጻር ብሎ ነው ያነሳው ጥያቄ። ከዛ ቀጥዬ እኔ ሌላ ጥያቄ ጠየቁ። ልጁም ጠየቀ። እነዚህ በቃ ቅዱስ ቃል ነው። እንደውም መጽሐፍ ቅዱስ ውስጥ ከተቀመጡ ቃላቶች የበለጠ ቅድስና ያለው ቃል የተናገረው ልጁ ማለት ነው። እንደዛ ነው። በቃ እድል እያመቻቸህላቸው ይቀጥሉ። ጥሩ ነው። ይኔውድ አመቻች ቀላል አመቻቻለሁ እንዴ? እንደዚህ አይነት ነገር ነው። እንደዚህ አይነት ነገርም ጥብስ ነው እኮ ነው።
ይሄ እኮ ነው ሰው ልክ የሚያስገባው። ትክክለኛ አስተምሮ ነው ይሄ። ሰው በሚገባው ቋንቋ ማናገር የሚባለው እንደዚህ አይነት ነገር ነው እንጂ አንድ እንደፈለገ እንደ አህያ ይራገጣል፣ አንድ ደግሞ ጨዋ ይሆናል። እንደዚህ የሚባል ነገር የለም። ሰው በመጣው ልክ ነው የምትሄድበት። ሰው በተናገረው ቁጥር ነው የምትመልስለት። እኔ እንደዛ ነው የማምነው። አይንህን ካጠፋ አንገትህን ቁረጠው። በቃ እጅህን ጣትህን ከቆረጠ ሁለት እጁና ሁለት እግርን ቁረጠው ነው። በቃ እንደዚህ ነው መሆን ያለበት። እንደዚህ ካላደረገ ሰው ሊግባባም አይችልም ራሱ። ቀጥሉ። ጥሩ ነው። ጥሩ አቋም ነው። በርቱ፣ ተበራቱ። እንዴ ምንድነው? እኔ ግን እቺ ሐሳብ እነዛ ሰዎች እንትን ስለሚሆኑ አይመስለኝም። በኢየሱስ በዚህ ልክ ተናደሽ ነው? ጨርሻለሁ። እኔ ፍቅሬ ሐሳብህን ገልጻ ሐሳቤን ገልጬ አድናቆቴን ገልጬ እድል እየሰጣቸው ወልዷል አልወለደምም በስንፈተ ወሲብ የለበትምም ራሳቸው ናቸው ቀድሞ የተናገሩት ራሳቸው ናቸው። ያው ማን ነው የሚባለው አንድ እንትን ኢየሱስ ዝሙት ሰርቷል ብሎ የተናገረው ራሳቸው ናቸው። መቃወም ካለባቸው ከሃይማኖት አባት ከራሳቸው የሃይማኖት አባት ነው መጀመሪያ ያለባቸው። መቃወም ካለባቸው ኢትዮጵያ ምድር ላይ ምንድነው ጾታዊ ስሜት ነበረው ኢየሱስ ብሎ ካስተማረ ሰው ነው መቃወም መጀመሪያ ያለባቸው። መቃወም ካለባቸው ለነዛ ሚዲያ ላይ ላሉ ባለጌዎች እና ተሳዳቢዎች ያልተጻፈ አላህ ማጸናለሁ ብሎ የሚያስነብቡና የሚያስነግሩ ሰዎች እነሱን ነው መቃወም መቻል ያለባቸው። ያልተደረገ ነብዩ መሐመድ ሬሳ አደረጉ ከሬሳ ጋር ዝሙት ምንድነው ወሲብ ፈጸሙ ብለው የሚያስተምሩ ሰዎች እነሱን ነው መቃወም ያለባቸው። እንደዛ ነው የሚደረገው እኮ እንጂ አንድ ሰው መጣና ክርስቲያን የነበረ ሰው ነው ያውቀዋል። መጽሐፍ ቅዱስም ጥቅስ ጠቅሶ ጥያቄ ጠየቀ። በቃ እንደውም ጥሩ ጥያቄ ነው የጠየቀኝ የሰጠኝ። እኔ አሁንም አነሳዋለሁ። ኢየሱስ ወንድ ልጅ ነው፣ ተገርዘዋል። ለምን ተገረዘ? ብልት ካለው ያደርግ ነበር ወይ? አይ ከተባለ ደግሞ እንዴ ለምንድን ነው ስንፈተ ወሲብ ነበረበት እንዴ እያልኩ ነው የምጠይቀው። ከዚህ በኋላ አልምረው በቃ ቀጥይ። አንተ የፈለግከው መጠየቅ ትችላለህ። በነገር ላይ ትናንትና ሲጠይቅ የነበረው ሙስሊም ነው። ስለዚህ ሀሳቡን ከደገፍክና ልክ ነው ካልክ መድረክ ስጠው፣ አመቻችለት አልኩ እኮ ምንም መደጋገም አያስፈልገውም። ቤቤ ጥሩ ይጠራል እኮ እኔማ ልጁ ሼር የምታደርጉለት ሰዎች ጥሩት፣ ቅዱስ ጃን ጥሩት፣ ትንሹ ጃ ጥሩትና እንደውም ጥሩ አድርጎ በስፋት ይሄድበት እንደዚህ አይነት ነገር። በርቱ፣ ተበራቱ ውዶቼ። ልጁ እንትን ስለሆነ እንጂ ጥሩትና እንደውም ሌላ ሰው ባገኝ እንደዚህ ትርትር እያደረገ የሚያወራ ማለት ነው። ደግሞ እኔ የኢየሱስን እንትን መብት ላስከበር ነው እንዴ? ደግሞ ራሱን ያስከበር። ባለ ሰይፍ ነኝ፣ ባለ እሳት ነኝ፣ ጎራዴ ያለኝ እንትን እላለሁ እያለ የሚያወራ ኢየሱስ ራሱ መጥቶ ራሱን ነፃ ያውጣ፣ ማንነቱ ይንገረን። ስለ ወሲብ ጉዳይ ውስብስብ አድርጎ የተመለሰው ራሱ ማንነቱን እንትን ያድርግ፣ ክብሩን ራሱ ያስከብር። እንደዛ የሚባል ነገር መብቱን ያስከብር። ኢየሱስ የሚባል ሰው ራሱ ምን እያደረገ ነው? ብዙ ዓመት ራሱ አምላክ ከሆነ ዝም ብሎ ውስብስብ የሆነ ነገር አሸክሞን ለምን ተመለሰ? መጥቶ 30 ምናምን ዓመት ምድር ላይ ተቀምጦ ውስብስብ የሆነ ነገር ግልጽ ሳያደርግ ወልም ብሎ ጠፋ። እኔ ጾታ አለኝ ወንድ ነኝ ግን ተገርዣለሁ በ8ኛ ቀን ምናምን ብሎ እሺ ምን ታደርግበት ነበር ብለን ስንጠይቀው መልስ የለም። ለምን ሳይመልሰው ሄደ? ራሱ ነው መጠየቅ ያለበት። እንደውም እኔ አማኞችን አይደለም የምጠይቀው ኢየሱስ ነው የምጠይቀው። መልስ የሆነ ብርቱ የሆነ ድምጽ ልኮ ራሱ መመለስ አለበት ወደ ምድር ማለት ነው። ምድር በኢየሱስ ድምጽ ትናጋ ይመልስልን። ካልሆነ ግን ምንድነው ውስብስብ አምላክ ሆኖ ስለማንነቱን ሊያሳውቀን ሊያድን መጥቶ መጨረሻ ላይ ውስብስብ የሆነ ነገር ግልጽ ያልሆነ ነገር አሸክሞን እኛ ውልቅ ብሎ ይጠፋል። እንዴ ድብብቆሽ ጨዋታ ነው እንዴ? እንደዛ የሚባል ነገር የለም። ስለዚህ ሰው የተነሳ ፓስተር የሚያከል ኢየሱስ ወሲባዊ ስሜት ነበረው ብሎ ሲያስተምር እነ ማርቲን እንትናን ኢየሱስ ከሴትየዋ ጋር ዝሙት ፈጽመዋል ብለው ሲያስተምሩ እኔ መጥቼ ኢየሱስ አላደረገም ብለው ሲሉ አይ ስንፈተ ወሲብ ነበረበት እንዴ ብዬ እየጠየቁ ዝም ማለቱ የሚገርም ነገር ነው። መመለስ አለበት። እንደውም ምድር በኢየሱስ ድምጽ ትናጋ፣ በአንዴ በጮት እኔ እንደዚህ ነኝ ብሎ ማንነቱ መናገር መቻል አለበት አቅም ካለው። ራእይ ላይ እንደተነገረው ወይም ደግሞ ሰይፉን እያንጎራደደ እሳት እየተፋ መምጣት አለበት። በቃ ይሄ ነው።
ምን እስከሚሆን እየጠበቀ ነው? እንደዚህ ነው እንጂ ደምን እያሰቡ የኢየሱስ ደምን እያሰቡ መሰቃየት ግን ከባድ ነገር አይደለም፣ ውሸት ነው ራሱ። በደም ፍቅር ይዞት ሰው በደም መጨለል ምንም ትርጉም የለውም። በኢየሱስ በተነካ ቁጥር የሚያመን ከሆነ በጣም ከባድ ነገር ነው፣ ላልተረጋገጠ ነገር። ኦኬ እስኪ እንዴት ነሽ አገሬ ለገራገሩ ኢየሱስ ኢየሱስ ሰማይ ላይ ተሰቅሎ የለም ገብቶ እንኳን ስለ ኢየሱስ የሚመሰክር ሰው የለም። በነገራችን ላይ እንደዚህ እኮ ናቸው። ጴላ እንዴት ነህ? ባብ እንዴት ነው? ሰላም ነው? አለን አለን። ተሻለክ? እንዴት ነክ? አረ ተጋድሜ ያለው ደህና ነኝ። አይዞህ ፈጣሪ ይማርክሽ። እሺ እንዴት ነህ? አለን ይኸው በውሸት የተገነባው ፎቅ ፈርሶ ተበታትሎ ኮንስትራክሽን ሰራተኞች መጥቶ ያው እንግዲህ ሊገነቡት ነው ድጋሚ። እያየሁ ነው። ከእንግዲህ ሚዲያ ላይ አትምጡ፣ እኛም በቃለን፣ እናንተ አትምጡ እየተባለ ነው። እንግዲህ እኛ ብቻ ነው ማስተማር ያለብን ሚዲያ ላይ። ገባክ? ማንን ነው እንደዛ ያለው እንዴ? ትላንት አላየህም እንዴ? እፎይ አትምጡ ሚዲያ ላይ፣ እኛም በቃለን፣ ሚዲያ ላይ እኛን ማስተማር እንችላለን፣ አትምጡ እናንተ ሚዲያ ላይ እየገባችሁ አታስተምሩ እንደዛ አለ አለ። አዎ ልክ ነው ልክ ነው። ምክንያቱም ብዙ ሰው ጸረ መጽሐፍ ቅዱስ እየሆነ ስለሆነ፣ ጸረ ወንጌል እየሆነ ስለሆነ፣ አንጻር ክርስቲያናዊ አስተምሮ እየወጣ ስለሆነ አንዳንድ ሰዎች መጥተው ዋ ሲሉ ይደነግጣሉ። ይሄ ትክክል ነው። አባት ምድር ላይ ቁጭ ብለው የተናገሩት አባት ይሄ ትክክለኛ አስተምሮ ነው። ገብቷል። ስለዚህ እነዚህ ሰዎች ደግሞ የራሳቸውን አስተምሮ ሲያስተምሩ እነዚህ አባቶች ደግሞ ከምድር እንዲያደርገው ወጣቶችን እንትን የሚሉ ከሆነ ይፈርስባቸዋል። ገብቷል። ትክክልም አይደለም። አሁን ቁጭ ብለው የሚያወሩበት አጀንዳ ነው የተነሳው። ዝም ብሎ በደፈናው ተደፋፍኖ የሚቀርና የሚያልፍ ነገር እኮ አይደለም። ምዕመኑ ለሁለት ተከፍሎ እዚህ ጋርም ቃለ ሕይወት ያሰማልኝ ይላል፣ እዚህ ጋርም የኔ ጀግና ይላል። አልገባውም። ራሱ ስለ የትኛው አጀንዳ እየተወራ እንደሆነ አልገባውም ምዕመኑ። ገብቷል። ስለዚህ እንደዛ ብለው ተቀራርበው ቢያወሩ ደግሞ የተሻለ ነገር ነበረው። እኔ ግን ከነውፈይ ጋር ነኝ። ያነሱት ሐሳብ ትክክል ነው። እግዚአብሔር ምንድነው የተባለው? እግዚአብሔር አይን የለውም፣ ጆሮ የለውም፣ ጾታ የለውም ምናምን የሚባለው ነገር ደጋፊ ነኝ በቃ። ምክንያቱም እነዚህ ሰዎች በኢየሱስ አምላክነት አያምኑም እንጂ የኢየሱስ አምላክነት የሚያምን ሰው ምንድነው እግዚአብሔር ጾታ የለውም ብሎ ሊል አይችልም። ወንድ ልጅ ትወልጃለሽ፣ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ የተባለችው ቅድስት ድንግል ማርያም፣ እሱ ደግሞ ያ የተወለደ ወንድ ልጅ የሥላሴ አንዱ አካል ሆኖ ሳለ እግዚአብሔር ጾታ የለውም ማለት ኢየሱስ ላይ እየተሳለቁ ነው እነዚህ ሰዎች። ኢየሱስ ጾታ የለውም ብለው ሲሉ እነዚህ ሰዎች ልክ ኢየሱስ ሁለት ጾታ አለው፣ ሴትም ወንድም አይደለም ሲሉ ሁለት ጾታ አለው እንደማለት ነው። ኢየሱስ ወንድ ነው። ስለዚህ በሥላሴ የሚያምን ሰው ጾታው ምንድነው ሲባል ወንድ ልጅ ብሎ በድፍረት መናገር መቻል አለበት። ለምንድን ነው የሚያሸማቅቀው ነው? መጽሐፉ ላይ የተቀመጠውን ነገር የሚያምንበትና የሚከተለውን መጽሐፍ ውስጥ የተቀመጠውን ነገር አምኖ የማይመሰክር ከሆነ ሌላ ችግር አለ ማለት ነው። ምንድነው መሰረታቸው እነዚህ ሰዎች ምንድነው ታዲያ? እንደዛ ከሆነ ስድብ ነው ራሱ እኮ በጣም ከባድ ስድብ ነው። ወንድም ሴትም አይደለም ብለህ ታወራለህ እንዴ? በስምንተኛው ቀን የተገረዘ ወንድ ልጅም ትወልጃለሽ ብላ የተበሰረችው ቅድስት ድንግል ማርያም የወለደችው ልጅ ወንድም ሴትም አይደለም ማለት አይቻልም። ልክ ፍናፍንት ነው እንደማለት ነው በዘመናችን ቋንቋና ትክክል አይደለም ለማለት ነው። ወይ በሥላሴ የማያምኑ ከሆነ ደግሞ ሌላ ነገር ነውና፣ ለነገሩ አባቶች ወጥተው እኮ አይሁድ እኛንን አይሁድ ማለት አይሁዳውያን እነዚህ አይሁዳውያን የሚባሉ አይደሉም።
አይሁድ እኛ ክርስቲያኖች ነን ብለው እያስተማሩ ነው። መብታቸው ነው። እነዚህ አይሁድ ሊሆኑ ስለሚችሉ መብታቸው ነው ከሚል አንጻር ነው ጲላጦስ። እሺ እኔ ቁጥሩ ጾታቸው ምንነታቸው አይታወቅም እኮ አለ አንዱ። አልሰማከም? ስላሴ ሴትም አይደሉም ወንድም አይደሉም ብሎ የመጣውስ እንደዛ ከሆነ የተከበርሽ አምላካችን ሆይ እኛ ስለጨነቀን ያው የሆነ ነገር እንደ ኳስ ነው የምናመልከው ማለት እኮ ነው እያሳማ ስላሴ ወንድም አይደሉም ሴትም አይደሉም ጾታ የላቸውም ማለት ያ ደግሞ እግዚአብሔር እንዲረ ከባድ ነገር ነው። አሁን ጦርነት ላይ ነው። መብታቸው ነው። ጥያቄ መነሳቱ ግን ትልቅ ነገር ነው። አሁን ሰው ይሄ የውርስ ሃይማኖት መከተል ሳይሆን የሚከተለውን ሃይማኖት የተሸከመውን ሃይማኖት ከቤተሰብ የተረከበውን ሃይማኖት መመርመር መጀመር ማለት ትልቅ እርምጃ ነው። በነገራችን ላይ እምነት ማለት እዚህ ጋር ነው የሚገኘው። አሁን ሰው በእውቀትና በመረዳት በመገምገምና በመፈተሽ በመተንተን በማብሰልሰል የሚከተለውን ሃይማኖት ነው ለሱ ተከክል የሚሆነው። ገብቷል? የተረጋጋ መንፈስና እንትንም የሚኖረው እንደዚህ አይነት እንትን ሲኖር ነው። ስለዚህ መመርመር መጀመሩ ትውልዱ ትልቅ ነገር ነው፣ ትልቅ እርምጃ ነው። በትቀሰፋለህ ታስሮ የነበረ ህዝብ እንደዚህ አይነት ጥያቄዎችን መጀመር ማለት ቀላል ነገር አይደለም። በቤተ ክርስቲያን ብዛትና በስዕላ ስዕልን ማሸብረቅ እውነትን ተሸፍኖ የነበረበት ዘመን አብቅቶ አሁን ሰው ውሃ ውስጥ በመነከር የሚገኘውን ድህነትና እምነት ትቶ እኔ በእውቀት ነው የምጠመቀው ብሎ በጥያቄ ሃይማኖቱን መከተል መጀመር ማለት ትልቅ ነገር ነው። የቀላል ነገር አይደለም። የህዝብ ብዛት የክርስትና እውነተኝነት ሲያሳዩት የነበረው በቤተክርስቲያን ብዛት ነው። ቤተክርስቲያንን በማሸብረቅ ነው። ቤተክርስቲያንን ህዝብ ከማይገኝበት ስፍራ አርቀው በመስራት ነው እውነትን ሲደብቋት የነበረው። እግዚአብሔር ጦጦ አይደለም። በየገራሙና በየገደሉ ቤተክርስቲያን በመስራት ሃይማኖትን አስፋፋለሁ ብለው ፖለቲካዊ ዓላማ ላላቸው ሰዎች ሃይማኖቷን አሳልፈው ሰጥተው ሲጫወቱባቸው የነበሩ ዘመን አብቅቶ አሁን ሃይማኖተኞች ራሳቸውን ሃይማኖትን መፈተሽ መጀመር ማለት ትልቅ እርምጃ ነው። ቀላል ነገር አይደለም። ስለዚህ እኔ በጣም ደስ የሚለኝ እንደዚህ አይነት ጥያቄዎች ሲነሱ ማለት ነው። ሰው ግን ገና ስለሆነ በድንጋጤ ይቆሸምደዋል እንደዚህ አይነት አጀንዳ ማለት ነው። በፍርሃት እግዚአብሔር ይቅር ይበለን ምናምን ብሎ ይመልሰዋል ወደኋላ። በድፍረት ነው ውስጥ ጥግ ድረስ መሄድ ያለበት። በቃ ጉባኤ መቀመጥ አለባቸው አባቶች ሁላ። መወገዝ ያለበት እንዳሪውስም ይወገዝ፣ መጽደቅ ያለበት ህግም ካለ መጽደቅ አለበት። በቃ በድፍረት ነው ማውራት መቻል ያለባቸው እንጂ የጥንቱ የጠዋቱ ምናምን ምንም የማይጠቅም እንትን ተሸክመው መደንቆር ትክክል አይደለም። ኦኬ እኔ የክርስቲያን እጥረት አለብኝ። ለምን እንደሆነ አላውቅም። ክርስቲያኖች እኛ ቤት እንትን አይሉም። አንድ ሰው ይገባል፣ ከገባም ተሳድቦ ይሄዳል። ለምንድነው ከምንድነው አላውቅምና መግባት አለባቸው ሰዎች። ክርስቲያኖች ከታች ካላችሁ መግባት መቻል አለባቸው። አሉ እኮ እንለተ ቃልና አክሊል ምናምን እነ እኮ ያዳምጣሉ። ፌክ አካውንታቸው ሁሉ አውቀዋለሁ። ይገባሉ ጆይን ሲሉ ምናምን አውቀዋለሁ። ሳራ ሰላም ሰላም፣ እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች እንዴት ነሽ? ሰላም ናችሁ? አለን። እኔ የሆነ ነገር ለመናገር ነው የገባሁት። ታች ላይ የሚጽፉት እና አሁን ቅድም በተነሳው እንትን ባለፈው ጃ ያለውና አሁን እዚህ ጋር አንዳንድ ክርስቲያኖች አይመለከታችሁም ለሚሉት ነውና እኛ እኮ በሙስሊሞች ራሱ ለኢየሱስ ትልቅ ክብርና ትልቅ ቦታ ያለን በዲናችን ትልቅ መጽዋዕት እንትን ያለ ነብይ ነውና ስለሱ ይመለከተናል ለምለው ሙሉ በሙሉ ስለሱ መናገር እንችላለን። ሌላው ደግሞ አንድ ሰው አጥፊ የሚባለው እዛ ጋር ያልተጻፈ ነገር ከተናገረ ነው። ወንድማችን ጃ ባለፈው እያነበበ ነበር እዚህ ጋር ከመጽሐፍ ላይ እንትኑን አውጥቶ የተናገረው ማለት ነው። ስለዚህ እዛ ጋር ሄዱ አንብቦ ሰውየው መረዳት ሲችል እዚህ ጋር ሰውን እንደ ጥፋተኛ አድርጎ መናገር ትክክል ነው ብዬ አላምንም። ሌላው በኢየሱስ ጉዳይ እናንተ አይመለከታችሁም የሚለው እንትን መቼም ቢሆን እውን አይደረግም። ምክንያቱም ይመለከተናል። እኛ ስለ ኢየሱስ ማንነት በትክክል የምናምን ስለሱ ምንነት በትክክል የምንናገር ሰዎች ነን። ኢየሱስ አይመለከታችሁም የሚባለው በእስላም እንደዛ ያለ ሰው ግን አለ። ሳራ
እንደዛ ያለ ሰው አለ ማለት በኢየሱስ ጉዳይ አይመለከታችሁም ያለ ሰው አለ? አዎ ብዙ ሙስሊሞች ይላሉ አይመለከታችሁም ስለሱ ይላሉ። ብዙ ክርስቲያኖች ማለቴ ነው። ስለታች ላይ ራሱ ነሸቦሌት እዚህ ጋር እየተሳደቡ ነበር ታች ላይ። አዎ ታች ለተናገሩት ነው እየመለስሽ ያለሽው? አዎ ማንኛውም አካል ሊረዳው የሚችለው ስለ ኢየሱስ ይመለከተናል ነው። እኔ ደግሞ እዚህ ጋር የምለው ስለማንነቱ የመናገር መብት አለን። እሺ ጨርሺ። እና ምንድነው ምን ላይ ነበር ያቆምኩት? እሱ ኢየሱስ በእስላም ትልቅ ቦታ ያለው የአላህ ነብይ ስለሆነ ስለሱ መቼም ቢሆን መናገራችንን አናቆምም። ስለሱ ሁሌ እንመሰክራለን። ስለሱ ምንነትና ማንነት ሁሌ እንናገራለን። ከባይብል ከአዲስ ኪዳንና ከብሉይ ኪዳን እያመጣን ለምናስቀምጠው ጥቅስ ደግሞ ተጠያቂዎቹ እናንተ ናችሁ፣ እኛ አይደለንም። እኛን ሳይሆን መክሰስ የሚቻለው እዛ ላይ መጽሐፉን ያለው እንትን ከየት ነው የመጣው እንዴት ነው ብሎ መመርመርና ማጣራት ነው እንደኔ ሐሳብ ማለት ነው። ጨርሻለሁ። አመሰግናለሁ። ቴንክ ዩ። አይ ወደ ሌላ ነገር ከመሄድ ማስተር የሚታደርግ ይቅርታ እንቀጨው። ይሄ አጠቃላይ ሐሳቡ ነው የተነሳው እንጂ በነገራችን ላይ ኦፓም እያለች ያለችው እንደዚህ አይነት ጥያቄዎች ሲነሱ አማኞች አሉ። ስለዚህ እነዛ አማኞች ባህሪያቸው እንደሚታወቅ ሆኖ እነሱ የሚያልፉትን ድንበርና መስመር እንደሚታወቅ ሆኖ እናንተ እንደዛ ብለው ሲሉ እነሱ ደግሞ ከዛ የባሰ ነገር ይዘው ሊመጡ ስለሚችሉ መጠንቀቅ አለባቸው አይነት ነው። ስለዚህ እንትን አድርጉት ለማለት ነው ባጭሩ። ገብቷቸዋል እንጂ አይመለከትም የሚባል ነገር አለ እንዴ? ስለራስህ ስትል ተጠንቀቅ እንደማለት አይነት ነው ስታወራ የነበረው እንጂ ሌሎች ከታች አይመለከታቸውም የሚሉ ሰዎች ካሉ የጤና ችግር ያለባቸው ሰዎች ናቸው። ሁሌም ነው የሚሉት። ሁሌም አንተ ውይይት ላይ ከታች ላይ ስትመለከት እኛንን የምናመልከው እኛንን የምንገዛው ስለ ኢየሱስ አይመለከታችሁም፣ ስለ እምነታችን አይመለከታችሁም ነው የሚሉት ሙሉ በሙሉ ማለት ነው። አንተ ደግሞ የማለት መብት ማስቆም ይችላሉ? አይችሉም። ግን እኔ አሁን መልእክቴ አንብቡ። ዛሬ ከባይብልም ከሆነ አሁን የሆነ መረጃ የመጣው ከቁርአንም ከሐዲስም ከሆነ ሂዱና እዛ ላይ ተመልከቱ፣ አንብቡ እንጂ ይሄ አይመለከታችሁም የሚለው ንግግር መቼም ተሰሚነት አይኖረውም። በነገራችን ላይ እንደዚህ አይነት እንትኖች ሲነሱ እንትን ነው ገብቶሻል። አሁን እነሱ እናንተን ተናጋሪዎችን ማስቆም እስካልቻሉ እናንተ ስራችሁን መቀጠል ነው፣ እነሱ ደግሞ ጩኸትን መቀጠል እኮ ሌላ ምንም እንትን እኮ የለው። አይመለከታቸውም ብለው ሲሉ አፋቸውን መያዝ አይችሉም እኮ። አይመለከትም የሚባል እንትን የለም፣ አካል የለም። በነገራችን ላይ የፈለገ ሰው የፈለገውን ጥያቄ ሊያነሳ ይችላል። ጥያቄ ምናልባት አላስፈላጊ በሆኑ ቃላቶች ተጠቅሞ ካነሳው ግን ልትጠይቀው ትችላለህ፣ ልትከሰው ትችላለህ እንጂ ጥያቄ ማንንም ሰው ማውራትም መጠየቅም ማምለክም መከተልም መብቱ ነው፣ ማስቆም አይቻልም። ስለዚህ እነሱ አይመለከታችሁም እያሉ እናንተም ስለሱ እያወራችሁ ቀጥሉበት ለማለት ነው ባጭሩ። ሳራ ሰለምቴ ነሽ እንዴ? አዎ እኔ ሰለምቴ ነኝ። ተይ እንጂ ምን ነበርሽ? ኦርቶዶክስ ነበርኩ። የክርስትና ስምሽ ማን ነበር? መሰረት የሚባል የክርስትና ስም አለ እንዴ? ፖለቲካ ተሰራብሽ ዛሬ። በቃ ዛሬ ነው ጉድ የገባ። ዛሬ ነው ጉድ የሆንሽው አለ እንጂ የመሰረት የሚባል ኧረ ተይ የለም። እንደዚህ እያሉ እየጠየቁ እኮ ነው ብዙ ሰዎች ላይ በፖለቲካ የሚሰሩት። ወለተ ማን ነበረ? በእናትሽ ተይ ዝም ብለሽ። ወልደ ምንድነው እህተ ማርያም ምናምን እንድል ነው የምትፈልገው? የክርስትና ስምሽ ብዬ ነው የጠየቁሽ። ክርስቲያን አልነበርሽም እንዴ? ግን እንዴ ክርስቲያን ነበርኩኝ። እና ስምሽ የክርስትና ስምሽ ማን ነው? እህተ ማርያም አልኩ። እህተ ማርያም ነው? አዎ። እህተ ማርያም የሚባል የክርስትና ስም የለም። ዲባቢ የለም የለም። ያጠመቀኝ ሰው ነው ያወጣልኝ። ዛሬ ጉድ ነው የሆንሽው። ነገርኩሽ እኮ እህተ ማርያም የለም። ወለተ ማርያም ነው? እህተ ማርያም የለም። ጉድ ሆንሽ ዛሬ። በቃ ፖለቲካ ተሰራብሽ። ሪከር ያደረጉ ሰዎች ይኖራሉ። በቃ ቆራርጠው ፖለቲካ መስራታቸው ነው።
እህተ ማርያም ስንዱ ብትይ ይሻል ነበረ። መሰረት እንዴት ነው የሙስሊም ሆነው? እኔ የክርስትና ስምሽ ነው ያልኩሽ። እኔ እኮ እሱንማ ተናገድኩኝ እኮ እና እህተ ማርያም እኔ እህተ ማርያም ይባላል አቅማ ወይ ሳራ እና እኔ አሁን ለክርስቲያን ወገኖች እና ለሙስሊም ወንድሞቼ የማስተላልፈው መልእክት ሙሉ በሙሉ አንብቡ ነው። በቃ ማንበብ ብቻ ነው የሰው ልጅ እውነት የሚመራው መጽሐፉ። ሳራዬ ችግሩ ምን አለ መሰለሽ፣ አሁን ከህዝቡ መጽሐፉ በዝቷል። ስለዚህ መጽሐፉ ነው ሰውን ማንበብ ያለበት ወይስ ሰውን መጽሐፍ ማንበብ አለበት ወደሚል ነው እየተሸጋገርን ያለን። ይሄ ጥያቄ እያነሳን ነው። መጽሐፍማ ብዙ መጽሐፍት ነው ያሉት። በቃ በዙብን እኮ ምን እናንብብ? ማንንም ሰው እየተነሳ መጽሐፍ ይጽፋል። ገብቶሻል? አሁን እኔና አንቺ እዚህ ጋር የምናወራው ቁጭ ብዬ መጽሐፍ ጽፈዋሉ። በዚህ ዘመን ከባድ ነገር ነው። ከዛ የአምልኮ መጽሐፍ ይሆናል እንዴ? ስለ አምልኮ መጽሐፍ አላወራሁም። የአምልኮ መጽሐፍም ብዙ መጽሐፎች አሉ። አንድ ሰው እምነት ያለው ሰው በአምልኮ ውስጥ የሚገኘው መጽሐፍ ነው አንብቦ መረዳት ያለበት። የአምልኮ መጽሐፍ ብቻ ማንበብ ምን ትርጉም አለው? ሌላ ነገር ማንበብ የለበትም እንዴ? አለበት። ግን እንደኔ አንድ ሰው ስለ እምነት መወሰን ሲፈልግ በእምነት ውስጥ ያለውን የአምልኮ መጽሐፉን ነው ማንበብ ያለበት። አዎ ልክ ነሽ። አንብበሽ ነው የሰለምሽው? ታዲያኛ አንብበን ሰልመናል። አልሐምዱሊላህ። ስንት ዓመት ሆነሽ ከሰለምሽ? እኛውን ወደ 8 ዓመት መሰለኝ። ኦሮሮሮሮሮ አይመችሽ። ይመች። እኔ እንኳን አልመሰልሽኝም፣ ግን ይመችሽ። ኦኬ እንደዛ እያሉ ነው ከታች ሰዎች። እየሸወደችህ ነው እንጂ ከድሮ ሙስሊም ናት ምናምን ብለው በውስጥ ጻፉልኝና ከዛ አሉ። በነገራችን ላይ ማንኛውም ሰው እኮ ሙስሊም ነው፣ ሲወለድ ሙስሊም ነው። በቃ አጀንዳ እናደርገው። ሳራዬ ግድ የለሽ አጀንዳ ካደረግ ማንኛውም ሰው ሲወለድ ሙስሊም ነው። ቤተሰቡ ነው ክርስቲያን ወይም አይሁድ ወይም ሌላ እምነት የሚሰጡት እንጂ ማንኛውም አካል አላህ ሙስሊም አድርጎ ነው የሚፈጥረው። እሺ ራሳቸው ናቸው የሚሉት። ያው እንግዲህ ያው ይሄ መቃወም አልችልም። ራሳቸው እያሉት የመጡት ነገር ስለሆነ አሁን ነው ሃይማኖታዊ እንትኖች ከመጡ በኋላ ነው እንትን ማለት የጀመሩት እንጂ ያው ሰው ሲወለድ ሙስሊም ነው ብለው ሲሉ ነበሩት ራሳቸው ናቸው አባቶች ሳይቀሩ ድሮ ማለት ነው። ለምን ሲባል ሌላ ነገር ስላለው ማለት ነውና አይመለከተንም። ስለዚህ ጉዳይ ብቻ ጥሩ ነው። ማስተር ሰላም ብያለሁ። ማስተር የለም። ሊዱ ወይ ባብ እንዴት ነሽ? ደህና ነኝ። በቃ በደረቁ መጥራት ጀመርሽ? ከእንቅልፌ ነው የተነሳሁት። ጌታን ለምን እንደ ኢየሱስ ከሞት አትነሽ? ምን አገባኝ እኔ። አይ እኮ ገና በህልሜ ስላየሁክ እና በህልም አይደለ እንዴ እኔ ፍቅር ምናምን እየተባለ የሚወራው? በህልሜ በደረቁ ነው ያየሁክ። እንዴ ነው ፍቅር? አሁን ምን ይሰራል ብለሽ ነው? ያኔ ውድ አሁን ምን ዋጋ አለው? አሁንማ በቃ አለፈ። ደህና ነኝ። አይ ዋናው ደህና መሆን ነው። ምራቄ ደህና ነሽ ብራዘር ቢላ? ወንድሜ ምን ነው የሚያደርገው? እና ምን ያድርግ? ፈጣሪ ለምን ሰላም አይሉሽም ግን? ምራቄ አላቅም። ቢላ ደግሞ ወንድሜ ስላልኩ ቅር ብሎት ነው መሰለኝ። እንዴ ታዲያ ምን ትሆኛለሽ ወንድምሽ ካልሆነ እኮ? ወንድሜ ስለው ሰላም አይለኝም። ሌላ ቅጥያ ሲኖረው በቃ ፈጣን
ነው የምልህ። ልቀቂለታ እንደዛ ከሆነ አንዴ ካንተ ውጪ ወደ ውጪ ደስ እንዲለው እኮ ነው። ህይወት ይዝራ ቶቶ ኧረ ስጭው ችግር የለውም። አይቶ በቃ አልቅሶ ይጨርስ። አልቅሶ ይውጣለት። ምን ላይ ነው የነበራችሁት? አላቅም ምን እንደነበር። በኢየሱስ ስንቦጫረቅ ነበረ በወንድምሽ ማለት ለምንድን ነው ስለ ኢየሱስ ደግሞ እኔ ምን አውቃለሁ? የትኛው ኢየሱስ ነው? የጴንጤ ኦርቶዶክስ ነው? የምንድን ነው? ጭራሽ የጴንጤ ኦርቶዶክስም የተለያዩ ናቸው እንዴ? አዎ ምን ይለያቸዋል? ጾታ ብቻ ነው እንደ አይነት የሚያደርጋቸው። ጾታ አለው እንዴ ኢየሱስ? ታወኝ በቃ ወይ እዚህ ቤት ባልገባ እኮ አንዳንዴ ታወኝ ያለሁበት በልሽ ይበስ ምናምን የሚባል ነገር የለም። ጌታ ወይ በእንቅልፍ ልቤ ነው ይቅርታ ያለሁበት እኔ ቁጭ ምራቅና ተይካ ያኔ ደህና ነሽ? እንዴት አደረግሽኝ? አለሁ ደህና ነኝ። እስኪ አንዳንድ ሰዎች ጠርታችሁ እስቲ እንትና ግን የት ሄደ? ተድላ ግን የት ጠፋ አለ ቲክቶክ ላይ ይገባል? አዎ ይገባል። ቪዲዮ ነው ብዙ ጊዜ ፖስት የሚያደርገው። ቪዲዮንማ እንትን ስላደረኩት መሰለኝ አላየው እንጂ በቀን 1 4 5 ምናምን ቪዲዮ ይሰራልና ይመቸው። ከባድ ነው። አስተማሪ ቢሆን እኮ በጣም እንትን ይለው ነበር፣ ትውልድ ያንጽ ነበር። በነገራችን ላይ ትብሎ ስለሚሰራ ደከመኝ ሳይል ነው የሚሰራው። እንደዛ ቢሆን እና ሚዲያ ላይ በደንብ ይንቀሳቀሳል። በጣም አዲስ አበባም ዞር እያለ እንትን ያደርጋታል። ያዳነች ስራዎችን እንትን እያለ አንዳንድ ነገራቶችን አድናቆቱ ምናምን ሀሳብ ምናምን ይሰጣል። እነዚህ መብራቶች ምናምን እዚህ ጋር መተከል አልነበረባቸውም፣ እዚህ ጋር ግን ቆንጆ ነው ምናምን እያለ አይቼዋለሁ አንድ ቪዲዮ። ሰምተሽዋል አንቺ? አላየሁትም። እሱን አልሰማሁትም ነው የሚባለው ታዲያ።